ሚኪ ራስህን ነፃ ለማውጣት የምትሄድበት ርቀት አላስፈላጊ መቀመቅ ውስጥ እየከተተ ነው ያለው። ትላንት ያሬድ የተናገረው እውነቱን ነው። ሴቶች ይበድላል፣ ሴቶች ጥቃት ያደርሳል ያለው ስለማይመለከት ነገር አታወራ። ማን የላከው የሚያሳየው ይሄ ቪዲዮ የሚያሳየው እንደዛ ነው። ና እንደ አባ ና እንደ ሰላም ነው እንዴት ነሽ? አማን ነው። አንዳንድ ነገሮችን ላወራሽ ፈልጌ ነበር። እዚህ አካባቢ አንዳንድ ነገሮችን ያው መሀል ላይ ሰዎችን እየረዳ ስለነበር ከዛ ጋር በተያያዘ አንዳንድ ነገሮችን እስቲ ለማውራት ፈልጌ ነበርና ስላየው ምትሰላል ግን ሰዎች ሰው እየጠበቁ ነው። ይገባኛል። በቃ በር ላይ የተቀመጠ ከዛ በኋላ አንድ ወረቀት አለ እንዳልኩ ውሃ የራሰ የበሰበሰ ይሄንን ፖስታ ከሰሙና ከሳሚ ጋር ነው መክፈት ያለብህ። ምንም ለማንም አልተናገርኩም። ማንም ምንም የለም። አሁን እኮ ነው ዝናብ ራሱ ነው እኮ ያቆመው። አንተ ካልተረጋጋ የባት አላስፈላጊ አዘቅት ውስጥ ነው ልትገባ የምትችለው። ይሄ ፍላሽ ፖሊስ እጅ ቢገባ እኔ በቃ ቀጥታ ይኸውልህ አንድ ነገር ቃል ልግባለህ። እኔ ይሄንን ነገር ሳናጣራና ማን እንዳላከው እርግጠኛ ሳንሆን ለፖሊስ እጅ አሳልፈን አንሰጥም። በእኛ መንገድ ነገሮች እናስተካክላለን። ከዛ በኋላ ያንተን ነገር ወደ ጥሩ መንገድ እንዲመጣ እናደርጋለን። ፍላሹን አምጣው። አልሰጥህም። ፍላሹን አምጣው። ይኸውልህ ከኔ ጋር ነው የምትጣለው። አላስፈላጊ ፍላሹን አምጣው። እባክህን ይሁን አላስፈላጊ ፍላሹን ታመጣው። ያንን ወንጀል አግኝቼ አንተ ነፃ የምትወጣበትን መንገድ እንፈጥራለን። ዋናው ነገር ግን እዚህ ነገር ላይ በፍጹም አትገናኝ። የእውነት ልታድና ልትረዳት ከሆነ ሚኪ ይኸውልህ እኔ ምን እንደተፈጠረ ላስረዳ። የኛ አባሎች ነው መረጃ አግኝተው ስልክ የደወሉልኝ። በቦታው ስንደርስ አንድ የራሷን ህይወት መቀየር የምትፈልግ ወጣት ሴት በጩቤ ተወግታ ነው ያገኘናት። በጩቤ ተወግታ በጣም ብዙ ደም እየፈሰሳት እዚህ ጋር ስለ እንደዚህ አይነት ነገር አንተ ማረጋገጫ አለ? ሚኪ እንደዚህ አይነት ወንጀሎች ይሰራልን? ይሄ እኮ ወንጀል ነው ማለት እንደሚታወቀው እኔ አሁን ጠዋት አንድ ሰዓት ወጣለሁ፣ ማታ ነው የምገባው። ቀኑን ሙሉ የሚፈጠረውን ነገር እዛ ጋር አያለው ምናምን ነገር የሚያመልጠኝ ነገር የለም ማለት ይቻላል። ማን የላከው የሚያሳየው ይሄ ቪዲዮ የሚያሳየው እንደዛ ነው። ይሄንን ፍላሽ ማን የላከው? ይኸውልህ አሁንም ተረጋግተህ ከኛ ጋር ማውራት መቻል አለበት። እኔ እኮ ይኸውልህ ብቻዬን መክፈት ያልፈለኩት ለዛ ነው። ፈርቼ ነው የሆነ ነገር እንኳን ቢፈጠር ብዬ። ስለዚህ ስራ ባልደረቦች ነገራቸው ነው የሆነ ነገር ያዘጋጁት ሳይሆን ቢያንስ 3 ሳምንት ሆነ ከዛ ወደዚህ የሆነ ተደጋጋሚ ሁለት ሰዎች በቃ ይከፍታሉ ይወጣሉ ምናምን። ብዙ ጊዜ አብዛኛው ጊዜ ሲመላለሱ ነው የማይሆነኝ ማለት በቀን አንዴ ሁለት ሰዎች ሲመላለሱ አንዱ እንደውም የሆነ ሲጋራ ገዝቶኛል መጥቶ ማለት ነው። ቆይ ያሬድ ነው እዚህ ጋር ቆይ ተረጋጋ። ይሄ እኮ ነው የተጣልኩበት ወንዝ አካባቢ የተቀረጸ ነው። ምን እያለ ነው? ቆይ ይሄ እንዴ እዚህ ቦታ ላይ ያሬድ እንዴ ሊገኝ ይቻላል? ኬዝ እየሰራ በነበረ ጊዜ ነው። ምን አይነት ኬዝ ነው? ወደ ሆስፒታል እየወሰድናት። ተረጋጋ አንተ። ሆስፒታል ህይወቷ ያለፈች ሴት ናት። ኬዝ በወንጀለኞች ጥቃት ደርሶባት በጩቤ ወቅቷት ቦታው ላይ ስንደርስ ኦሬዲ ብዙ ደም እየፈሰሳን ነበር። ይሄን ነገር ግን አልቀረጽም። ማን የቀረጸው? የህግ አካላቶች እሷ በጩቤ ከተወጋች በኋላ እዛ በቦታው አይደለም የደረሱት። እነሱ የደረሱት ኦልሞስት እሷን ወደ ሆስፒታል ይዘናት ሄደን ሆስፒታል ይዘናት ከሄድን በኋላ ነው በቃ ኦልሞስት ሆስፒታል ውስጥ ነው ህይወቷ ያለፈው። ከዛ በኋላ ነው እና ምንድነው አስወጣልኝ በኋላ ያላችሁ አግዙት። አስወጣልኝ። ተሙ አልሞተም ሲባል ይህን ነገር እንደሰማ ምን አረገ? ቀጥታ እኔ ጋር ደውሎ ስልክ አላነሳ ስለው በቴክስት ተጻፈልኝ እንገናኛለኝ። ከተገናኘን በኋላ ብር አስገባልኝና ስላልሞተ መልሳችሁ እንዲገደል አድርጉት ብሎ ኑላ ነግሮኛል ራሱ ማለት ነው። እዛው ሴቶች እህቶቻችን እሱ ጋር ተበድለው ሲመጡ ጉዳያችሁን አስፈጽማለሁ እያለ ማየውን ነገር ሲያደርጋቸው እያጠጣ ማየውን ነገር እንትን እያስባላቸው ሲደፍራቸውላ ምንድነው ማይሆን ነገር? በቃ ከዚህ በላይ ከዚህ በፊት መሀላችን ላይ ከባድ ሚስጥር አለ ብያለሁ። በዚህ መሀል ደግሞ ተሙ እጁን እያስገባ ሲያስቸግር እረፍ ብለን እኔም ሚኪም ነግረነዋል። አልሰማም አለ። ማን ይላከ? ተረጋጉ መጀመሪያ እባክህን ሚኪ። እንደዚህ አይደለም ነገሮች የሚሆኑት አይደለ? ሚኪ እኮ ነኝ፣ ሚኪ ነኝ።
ጓደኛ ወንድም ሚኪ ነኝ። ምን እንደለብ ችግር ከኔ ጋር ታዲያ ከኔ ጋር ተናገር ነው እያልኩ ከኔ ጋር ተረጋጋጡ። የምን እውነት ነው ያለው? መፍትሄ የሚመጣው ስለተጫጫውን አይደለም። ምንም አይነት መፍትሄ ሊገኝ የሚችለው የምን እውነት ነው እያልኩ ያለው? እንዴ ምን አስዋሸኛለሁ? ነገር እኮ ነገርኩህ እኮ። ከዚህ በላይ ምን እንድነግርህ ነው የምጠብቀው? እሱ ሲመጣ እሱም ባለበት የራሱን ነው የምነግርህ። እኔ በጣም ነው የጸጸተኝ እውነት፣ እንዲህ በማድረጌ በጣም ነው የተሰማኝ። እሱ ይምጣና ያለው ነገር እውነቱን እነግርሃለሁ። እኔ በቃ እንዴት ብዬ እንደምነግርህ አላውቅም። ከዚህ በፊት ከባለቤቴ ጋር እንድፋታ ያረገኝ ልጄን ይዛብኝ እንድትሄድ ያደረገው እሱ ነው። እንደ ጓደኛ ቀርቦኝ የሁላ ነገር በደል ያደረሰብኝ እሱ ነው። የጀመርኳቸው ኬዞች አሉና እንደዚህ በአስቸኳይ የጠራኸኝ ምን አይነት ጉዳይ እንደሆነ እኔ እንጃ። ግን አሁን ብንጀምረው ሰዓትም እንዳናቃጥል ከዚህም እንትን ብንለው ነገሮች ያለፉትን ቀናቶች ኢቭን እረፍት ላይ ነበርኩ። እንኳን ኬዞችን እየሰራው አልነበረም። ዶክተሮች የተወሰነ እረፍት ማድረግ አለብህ ብሎኝ ነበር። ከ3 ሳምንት በፊት አንድ የደረሰብኝ ከባድ ችግር ነበር። ብቻ መረጋጋት ነበረብኝ። ክራውድድ ውስጥ ነበርኩኝ። ያሬድ የኔ የልብ ጓደኛ ስለሆነ ብቻ አይደለም። እኔ ነግሬሃለሁ እኮ አሁን እንድደግምልህ አታርገኝ። የገዛ ቤተሰቦቼም ቢሆኑ እንኳን ወንጀለኛ ሆነው ተገኝተው ቀርተው ጀስት ተጠርጣሪ ከሆኑ ራሱ እነሱን ልጠረጥር እችላለሁ፣ ወይም እነሱን ቢሆን አይን ልመለከት እችላለሁ እያልኩ ነው። ከጨረስን ፍቀድልኝና ልሂድ። ቀረጻ አቋርጬ በንቀት ከምወጣ አልገባኝም። ያሬድ ምንድነው እንዳላወቀ የምትሆነው አንተ? ቆይ ምንድነው የተፈጠረ ነገር አለ? ያሬድ ሰላም ነው? ያስፈራራክ ሰው አለ? ማንም አላስፈራራኝም። እኔ ስለጸጸተኝ ህሊኔን ስላመመኝ ነው እውነቱን የተናገርኩት። ያደረግከውን ነገር እውነቱን ተናገር። ምኑን ያረኩት? ተሙ እንዲገደል ያደረግከውን። ያሬድ እኔ እናንተ ለመጨረሻ ጊዜ እኮ የተገናኘ ነው ከ2 ወር በፊት ነው። ኧረ እባክህ ከ2 ቀን ከ3 ቀን በፊት ለእኔ ቤርጎ አላስያዝከኝም አንተ እንዴ? እሱንም እየካድክ ነው አንተ። ምን እያወራን ያለው? በድል እናልፈዋለን እንወጣዋለን ያልከኝ አንተ ነህ። ስለዚህ እሱን ነገር ደግሞ እየካድክ ነው። አሁን ልንገርህ ስማኝ፣ ከ3 ቀን በፊት አንተ ለእኔ ብር አላስገባህልኝም? አዎ ሰምቷል። አንተ እንደውም ስነግረው እንደውም አላምንም አለኝ። አንተን እንደዚህ ያረከኝ ብሎ እኔን ነው እንደውም የወነጀለኝ። አላምንም ነው ያለኝ። ውሸታም ጅብ ነህ አንተ። ለመጀመሪያ ምን እያስፈራራኝ ነው? ትክክለኛና እውነት የሆነ ነገር ብቻ ነገር ነው እንዴ? አንተ ነህ እኔን እያስፈራራህ ያለው። በርብረ ብር እንደወሰድክ ስንት እህቶች እንዳስለቀስክ የረሳሁት መስሎ ነው። አንድ ነገር እወቅ፣ እኔና ተሙ ለ2 ወር አይደለም ለ1 ዓመት ባንገናኝ ራሱ በመሃላችን ምንም አይነት ክፍተት፣ ምንም አይነት ጸብ፣ ምንም አይነት መቃቃር እንደማይፈጠር አስረግጬ ልነግርህ እወዳለሁ። አንተም ተመልካቾችም የሚያውቁት ጉዳይ ነው። እኔ አንተን ልጠይቅ ያልቻልኩት አንተን መጠየቅ ሳልፈልግ ቀርቼ አይደለም። ይህንን ነገር ተመልካቾችም ልብ እንድትሉ ፈልጋለሁ። የተፈጠረብኝ ችግር ነበር። ኢቭን እኔ ከ3 ሳምንት በፊት ራሴን ስቼ ወድቄ ነበር። ደም እየተፋው ነው ወደ ሆስፒታል የወሰዱኝ። አንተና ያሬድ የደበቃችሁት ሚስጥር እንዳይወጣ እኔ ደግሞ እሱ ሚስጥር እንደማጋለጠው ያሬድ ስላወቀ ተማክራችሁ እኔን ለማስገደል ያረጋችሁት ሴራ እንደሆነ ተናግሯል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ሚኪያስ ነኝ። ቤተሰቦች እንግዲህ ሰሞኑን የተፈጠረውን ነገር ሁላችሁም ተመልክታችኋል። በተለይ ደግሞ በእኔ በሚኪያስ ዘሪሁን ላይ የተከፈተው ትልቅ ዘመቻ፣ ይሄ በሐሰት እኔን የመወንጀል ዘመቻ። አሁንም እንግዲህ ያንን ነገር እኔን መወንጀል የሚፈልጉ ሰዎች፣ የኔ ጠላቶች ይህንን ነገር አጠናክረው ቀጥለውታል። ቤተሰቦች ዛሬ በአንድ ቪዲዮ ተመልሻለሁ። ይሄ የምትመለከቱት ፖስታ እንደታሸገ ነው። እኛ አሁን የምንገኘው ለቀረጻ ያዘጋጀንበት ቦታ ነው። ይህንን ቦታ ከዚህ በፊት በተደጋጋሚ ለቀረጻ የምንጠቀመው ቦታ ነው። ወንጀለኞችን የምናፋጥጥበት እንዲሁም ጊዜያዊ መጋዘንም አዘጋጅተን የተለያዩ ተጠርጣሪዎችን እዛ የምናቆይበት ቦታ ነው። እዚህ ቦታ ላይ በተደጋጋሚ ብዙ ጊዜ የተለያዩ የወንጀል ኬዞችን ብዙ ስራዎችን ሰርተናል። ይሄ ፖስታ ዛሬ ማለዳ ላይ ነው እንግዲህ በር ላይ ተቀምጦ ያየሁት። አንድ ወረቀት ነበረው። ያ ወረቀት ያው አሁን ያለንበት አየር እንግዲህ ዝናብም ስለሆነ ዝናብ ነክቶታል፣ በስብሷል። ኦሬዲ ወረቀቱ እንደመበጣጠስ ብሏል። ግን ወረቀቱ ላይ የሚለው ይህንን ፖስታ ከተሙና
ከሳሚ ጋር ክፈተው የሚል ነው። እኔ በጣም ነው ያስደነገጠኝ። እስካሁን ፖስታውን አልከፈኩትም። ምናልባት እንደዚህ ስዳብሰው የእጅ አሻራ የራሱ እዚህ ላይ እየቀረ ነው። ምን እንደሆነ ምን አናቅም፣ ግን ትንሽዬ ነገር የምትንቀሳቀስ ትንሽዬ ነገር ነው ያለችው። አላውቅም በውስጡ ምን እንዳለ አላውቅም። በጣም ነው የደነገጥኩት። ማለት አሁን ሰሞኑን የተፈጠረብኝን ነገር ሁላችሁም ታውቃላችሁ። እንግዲህ እኔ ላይ ትልቅ የሆነ ዘመቻ ነው የተከፈተው፣ በሐሰት ሚኪን በሐሰት የመወንጀል ትልቅ ዘመቻ። ስለዚህ ይህንን ፖስታ ከተሙ ጋርና ከሳሚ ጋር ክፈቱት ባሉት መሰረት ማንነታቸውን አናውቅም። እንግዲህ በዛ መሰረት ሳሚ ጋር ደውዬለት ነበር። ከሳሚ ጋር የተፈጠረው ነገር ታውቃላችሁ፣ ጥሩ ሁኔታ ላይ አይደለንም። ለመጨረሻ ጊዜ ቪዲዮ ስንሰራ ከሳሚ ጋር ያንን ቪዲዮ በጸብ ነው የዘጋ ነው። ማለት የኔ ባልደረባ ሙሌ ያው ሳሚ ላይ መጠነኛ ጉዳት ወይም ትንሽ ልንለው እንችላለን ጉዳት አድርሶበት ነበር። ያው በሁለቱ መሀል በተፈጠረ ጸብ፣ በዛ ምክንያት እኔና ሳሚ መሀል ከባድ ጸብ ተፈጥሯል። ያው ምንም ማድረግ አልችልም። እኔ ይሄ ኬዝ እስኪያልቅ ወይም ነገሮች እስኪስተካከሉ ከዚህም የባሱ ነገሮች ሊፈጠሩ ይችላሉ። ቀደም ብዬ ይሄንን የቪዲዮ ቀረጻ ከማድረጌ በፊት ሳሚ ጋር ደውዬለት ነበር። እንደው መጀመሪያ አካባቢ ያው አነጋገሩ ልክ አልነበረም፣ ግን ይሄንን ፖስታ ቶሎ ብዬ በቴሌግራሙ ላኩለትና ያለውን ነገር ለማስረዳት ሞከርኩ። በፍጥነት መጣው። ሚኪ እዛው ጠብቀኝ፣ ችግር የለው ምንም አይፈጠርም ነው ያለው። እንደውም እኔ በዚህ አነጋገሩ በጣም ነው የተገረምኩበት። ቤተሰቦች ተሙንም ይዤው መጣለው እያለ ነው ሳሚና ተሙ እዚህ እስኪመጡ የምንጠብቃቸው ይሆናል። ይህንን ፖስታ ከነሱ ጋር የምንከፍተው ይሆናል። ውስጡ ምን እንዳለ ምንም እናውቀው ነገር የለም። ወረቀቱን ተበጣጥሷል። ያው ግን ፎቶ አንስቼዋለሁ ለማስረጃ እንዲሆን ፎቶ አንስቼዋለሁ። ሁለቱ እስኪመጡ እንጠብቃቸዋለን። ከመጡ በኋላ ፖስታውን እንከፍተዋለን። እስከሚመጡ እንጠብቃቸዋለን። አብራችሁን ቆዩ። ውድ ተመልካቾቻችን ከደቂቃዎች በኋላ ተመልሼ መጥቻለሁ። ተሙና ሳሚ ደርሰዋል። ግቢ ውስጥ ገብተዋል። የኔ ባልደረቦች አስገብተዋቸዋል። ይዣቸው መጣሁ። ሚኪ ምንድን ነው የተፈጠረው? እንዴት ናችሁ? ምን ተፈጥሮ ነው? ይኸውልህ በጠዋቱ ይሄ ፖስታ ተልኮልኝ ነውና በር ላይ አንድ ወረቀትም ነበር ከተሙና ከሳሚ ጋር ነው ይሄንን ነገር መክፈት። አሁን ወረቀቱ በስብሷል፣ ዝናብም ሲዘንብ ስለነበር ግን ፎቶ አንስቼዋለሁ። ይኸውልህ እንዳሳየው ነው። ይኸውልህ አሁን ይሄ ቴሌግራም ላይ እንደላኩልህ እንደዛው ምንድነው ፖስታ አልከፈትኩም? አይ አልከፈትኩም። ምን ጉዳይ ስለነበር እኮ ነው። ይሄ አንተ እጅ አሻራ ነው? ሳሚ እባክህ ቁጭ አድርጉኝ የሆነ ቦታ። ግዴታ መምጣት አለበት። ወደ ቤት እንሂድና ውስጥ እንከፍተዋለን። ምን አይነት ሰው እንደሆነ ማን እንደሆነ እርግጠኛ አይደለም። ምንም በቃ በር ላይ ይሄ ተቀመጠ። ከዛ በኋላ አንድ ወረቀት አለ እንዳልኩ ውሃ የራሰ የበሰበሰ። ይሄንን ፖስታ ከተሙና ከሳሚ ጋር ነው መክፈት ያለብህ። ምንም ለማንም አልተናገርኩም። ማንም ምንም የለም። አሁን እኮ ነው ዝናብ ራሱ አሁን ነው እኮ ያቆመው። ቆይ ቀስ በል እዚህ ጋር መንገዱ መንገዱ አይመች። ሳሚ ቀደም አንተ። ይሄ ነው ቤት እባክህ። አይ እዛኛው ይሻላል፣ ትልቅ ቤት አለ። ይሄንን እንደ መጋዘን ምን እንጠቀመው? ድብቅ ነው። ሳሚ ግቢያችን ሊያደነጋግራችሁ ይችላል። ያው ለስራ ለኬዝ የምንጠቀመው ግቢ ነው። አውቀን ነው እንደዚህ ድብቅብቅ ያደረግነው። 2 በር ነው ያለው። የሚገርም ነገር። ወደዛ። ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ያው በመግቢያችን ላይ እንዳያችሁት ሚኪ እኛን ወደዚህ ቦታ ላይ ጠርቶን ነበር። በጣም አስቸኳይ ነገር እንደነበረ ከኔ ጋርም ደውሎ ለማውራት ሙከራ አድርገን ነበር። በተለይ ትላንትና አላስፈላጊ ነገሮች ተፈጥረው ነበር። በተለይ ሚኪና የኔ ባልደረባ ነው ብሎ ጠቅሶት በነበረው ሙሉ ቀን መሃል ከኔ ጋር የተፈጠረው ነገር እንግዲህ ያው ተሙላንተም አንዳንድ ነገሮችን ነገር ያለውና በእኛ መሀል ሊፈጠር የማይገባው ነገር መሆን ነበረበት። ምክንያቱም አንድ አይነት ሙያ ላይ ያለ ነው። ብዙ ችግሮችን ብዙ ስቃዮችን አብረን አሳልፈን እናውቃለን እና እንደዚህ አይነት ነገሮች ላይ ሙያተኞች መተጋገዝ እንጂ በዚህ ልክ እርስ በርስ ልንጠቃጋ ይገባል ብዬ አላስብም ነበር። መሀላችን ብዙ ነገር ተፈጥሯል። ይገባኛል ሚኪ፣ ነገ ከነገ ወዲያ እነዚህ የተፈጠሩትን ነገሮች አስተካክለን ወደ ጥሩ ነገር እንደምንመለስ አውቃለሁ። በእርግጥ አሁንም ተደናግጣል። ትንሽ አንዳንድ ነገሮች ረብሸዋል። ይሄ ፖስታ በራሱ እንግዲህ ለአንተ መልእክት ተልኮ እንደዚህ አይነት ነገሮች መፈጠሩና ድንገት ይቅርታ አድርግልኝና ሳሚ፣ ትናንት የተፈጠረው ነገር ትናንት የተፈጠረ ነው። እንደዚህ አይነት ነገር ባይፈጠር ደስ ይለኛል። ማለት በእኔና በአንተ መሀል የተፈጠረው ነገርም እንዳለ ሆኖ አላውቅም፣ ነገሮች ተዘበራርቋል። ከአንተም ከተሙ ጋርም ያለኝ ነገር ጥሩ አይደለም። በዛ ላይ ደግሞ አሁን የሆነ
ደመነፍሴ እየነገረኝ ያለው ነገር እዚህ ፖስታ ውስጥ ደስ የማይል ነገር እንዳለ ነው። አላቅም፣ ለዛ ነው የደነገጥኩት። ወደዚህ ስንገባ ራሱ እኔ ከፊት እንዳላልኩኝ የሆነ ሰዓት ወደኋላ ነው የቀረሁት ተረባብሼ። ለምን እንደሆነ አላቅም፣ ደመነፍሴ ብቻ የማይሆን ነገር እንደሚፈጠር ነው እየነገረኝ ያለው። ያው እንግዲህ ተመልካቾቻችን እዚህ ጋር ወንድሜ ማጠገብ ያለ አንድ ሚኪን መጠየቅ የምፈልገው ነገር አለ። ያው ያለፉት ነገሮች አልፏል። ውድ ቤተሰቦች ከአንድ ቀን በፊት ነው ነገር የተፈጠረው። ያው ብዙ ነገሮች ተፈጥሯል። ስለሱ ተመልሰን አናወራም። እኔና ሚኪም በስልክ ለማውራት ሞክረን ነበረ። ነገሮቹን ሆልድ አድርገን ቢያንስ የተፈጠረውን ጉዳይ ለመፍታት እኔና ሚኪ ማለም ጸብ ተፈጥሯል። ከወንድሜ ሳሚ ጋርም ጸብ ተፈጥሯል። እንዲህ ሙሉ ክሯችን ተጣልቷል ማለት የሚቻልበት ነው ያለ ነው። ብዙ ነገር አብረን እንዳልሰራን አሁን ላይ ግን ከባድ ነገር ውስጥ ነው ያለ ነው። ይሄ ፖስታ ደግሞ ያው ሚኪ እንዳለው ከሆነ ውስጡ ምን እንዳለ ባናቅም አንድ ወረቀት እንኳን በደንብ ያለ ወረቀት ያለው እንኳን አይመስለኝም። የሆነች ነገር አለችው ውስጥ ምን እንደሆነ ከተሙና ከሳሚ ጋር ሆነ ክፈተው የሚል ወረቀት ነበረ ያሳየን። በፎቶ ነው ያው ዝናብ ነክቶት በስብሷል ስላለ በፎቶ ነው ያሳየን። ምንድነው እየተፈጠረ ያለው? አልገባኝም። ምንድነው ማለት ማን ነው እኔን ሊያጠቃኝ የፈለገው? ማን ነው? ከያሬድ ጀርባ የያሬድን ጉዳይም እኛ እያጣራ ነው ቤተሰቦች። እሱ ላይም አንዳንድ ፍንጮች ላይ ደርሰናል። ይሄን ነገር ግን ከኛ ጋር እንድከፍት ከተፈለገ ከኛ ጋር ክፈተው። ኦልሬዲ አንዴ ነካክተነዋል። ባንነካከው ኖሮ ለፖሊስም ለማስረጃ ለመስጠት ይጠቅመን ነበር። ግን እስቲ ወንድሜ ሳሚ ያው እኛ መኖር ስላለብን ነው እዚህ የመጣ ነውና እስቲ ይቀደድን ይሄ ፖስታ። በዚህ ፖስታ ውስጥ ምድር የተደበቀው የምር ሚኪ ምንድነው እየተፈጠረ ያለው የሚለውን እኔ ግልጽ ነገር ማወቅ ፈልጋለሁ። እባክህ እስቲ ወንድሜ ሳሚ። እንግዲህ ተመልካቾቻችን እንደምታዩት የታሸገ ነው ፖስታው። ምንድነው የሚኖረው ነገር በጣም ያጓጓል። ምክንያቱም ሚኪም ተደናግጦ ነበረ እኛን ጠርቶ ነው የነበረው እና ፍላሽ ነው። ሌላ ነገር ምንም የለውም። ሌላ ምንም የለውም። ሚኪ ምንም ነገር የለውም ማለት ምንድን ነው የፍላሽ? ይሄ ነገር እባካችሁ ወይ ፖሊስ እንጥራ እንዴ? ነገር ወደ እያንዳንዱ ጉዳይ እኛ የሚመለከት ስለሆነ ህግ አካላቶች አብረውንም ስለሚሰሩ ችግር የለውም። እኛ እያንዳንዱ ነገር አጣርተን ነገሮችን ለማስተካከል እንሞክራለን። ላፕቶፕ ምናምን የለም ወይ በሆነ ነገር ቼክ ይደረግ። አሁን በምን አይነት መንገድ አምነናቸው ነው የላኩትን ሰዎች አናቃቸውም። አንተ እንዴት ሊያገኙ እንደቻሉ አናቅም። ከተሙና ከሳሚ ጋር ክፈት ብቻ ነው የተባለው። እርግጠኛ ነገር ይሄ ነገር እዚህ ተቀምጦ ነው ያገኘኸው እንጂ? አዎ እዚሁ። እኔ እኮ ይኸውልህ ብቻዬን መክፈት ያልፈለኩት ለዛ ነው። ፈርቼ ነው የሆነ ነገር እንኳን ቢፈጠር ብዬ። ስለዚህ ስራ ባልደረቦች ነገራቸው ነው የሆነ ነገር ያዘጋጁልን። መጀመሪያ እኛ ምን ማድረግ እንዳለብን እንመካከል። የምር ይሄን ፍላሽ ከፍተን እንያው ወይስ ደግሞ የከከላቶችን ጭምር ቀርተን አንድ ላይ ነው ጉዳዩን እንየውና ኦሬዲ አንዴ ከፍተን በእጃችን የነካካነው ነገር ነው። ሳንነካ እዛው ላይ እንዳለ ቢሆን እሺ እንየውና ጉዳዩ ወይ 5 ደቂቃ ወይ 10 ደቂቃ ጠብቁኝ። ላፕቶፕ መኪና ውስጥ አለ ላዘጋጅ። እሺ እሱን ችግር የለውም። እሺ መጣሁ። እሺ እንግዲህ ተመልካቾቻችን ሚኪ ከተሙና ከሳሚ ጋር ክፈት ተብሎ የነበረው ነገር ይሄ ነው። ፍላሽ ነው። ይሄ ፍላሽ ውስጡ ምን እንዳለው አናቅም። ከኔና ከተሙ ጋር እንዲከፈት ለምን እንደተፈለገ አናቅም። ማን በሚኪ ስልክ ይሄንን ነገር እንደላከለት አናውቅም። ሚኪም ነገሮችን ለማጣራት ጊዜ ስለሌለ ይመስለኛል ተሙ ይሄንን ነገር ቀጥታ ወደኛ ያመጣው። አው ወደ ቤተሰቦች እኔ በዚህ ሰዓት ማንንም አላምንም። ግን ይሄ ፍላሽ ለምን ወደ ሚኪ ተላከ፣ ከኛ ጋር የሚያገናኘው ኬዝ ምንድነው የሚለው ማጣራት እንፈልጋለን። አንደኛ ደግሞ ማንንም አላምንም ስል ያው ሚኪን እየተቃወምኩ ምናምን አይደለም። ግን በዚህ ጋር ይሄ ማስረጃ ለምን አሁን ላይ መምጣት አስፈለገው እና ደግሞ እኛን እዚህ ጉዳይ ስለመክተት አስፈለገ የሚለው እኛም ቢሆን በጥርጣሬ አይን ነው የምናየው። ሚኪን መጠርጠር ሳይሆን አላቅም። ምክንያቱም ከመሀላችን ከሃዲ ይኖራል። ከመሀላችን በገዛ ቤተሰቦቻችን ተክደናል።
እኔ ሚኪኔ ላይ ይህን ያደርጋል ብዬ እርግጠኛ ባልሆንም ግን አላቅም። እውነቱ መታወቅ አለበት። ከሞትን የተረፍኩት እና እዚህ ጉዳይ ላይ ደግሞ የሚኪ ስም መነሳቱ ራሱ ለምን ምንድን ነው የተፈጠረው የሚለውን ማወቅ እፈልጋለሁ። እና ሁሉንም ሰው በጥርጣሬ አይን ነው እንግዲህ የምናየው ቤተሰቦች። ስለዚህ ሚኪ እስኪመጣ እንጠብቃለን። እሱ መጥቶ ደግሞ ለዚህ ነገር ይሄ ፍላሽ ለምን እኛስ ተጠራን፣ እንዴት ብቻውን ቼክ አላረገ የሚለው ነገር ራሱ በጣም ያጠራጥራል፣ ግራ ያጋባል። ስለዚህ እሱ መጥቶ ቢሆን ያለውን ነገር ላፕቶፓቸውን ማዘጋጅተው ቢሆን ይሄ ነገር ምንድን ነው ውስጥ ያለው የሚለው ነገር እኛን ችግር ውስጥ ሊከት አይዞህ ተረጋጋ ሚኪ፣ አይዞህ ረጋ በል መጀመሪያ አይዞህ። ችግር የለም ሚኪ፣ አንተ ክፈተው። አንድ ላይ ነን፣ ችግር የለውም። እያንዳንዱ ነገር ማለት እንችላለን ሁላችንም ባለንበት። ሰው ችግር የለውም። እንግዲህ ካሜራው ውስጥ እየተቀረጸ ነው ይሄ፣ ምክንያቱም የትልቅ ማስረጃችን። ስለዚህ ሚኪ ችግር የለውም፣ አንድ ላይ ነን እኮ አሁን። በደንብ ካሜራማን ሙሉ ነገሩን ቅረጽልኝ፣ ምክንያቱም ምን ከፍተው ነገር ምን እንደሆነ እኛም ስለማናውቀው በደንብ ላፕቶፕ የሚቀረጽ ያለው ሂደቱን ላይ ይቀረጽልኝ፣ ለማስረጃ ይጠቅማል። ይሄው ሳክቼዋለሁ። እሺ ከፍተህ ይሄው ዩኤስቢው መጣ። ሚኪ እያንዳንዱን ነገሮች ማስተካከል መቻል አለብን። ፋይሎቹን ክፈትና እናያቸው። ውስጥ ያለው ምንድን ነው? ሁለት ቪዲዮ ብቻ ነው ያለው፣ ሌላ ምንም። ሳሚስቲ በደንብ ይሄን ነገር ቼክ አድርግ። የመጀመሪያውን ቪዲዮ ክፈትልኝ። ሲሳቢ አንተ ከፈተው ምንድን ነው? ወደ እኔ እዚህ ያዞርልኝ። ያሬድ ነው አይደለ? ቆይ ያሬድ ነው እዚህ ጋር። ቆይ ተረጋጋ። ምንድን ነው ይሄ? እኮ እኔ የተጣልኩበት ወንዝ አካባቢ የተቀረጸ ነው። ምን እያለ ነው? ቆይ ይሄ እንዴ! እዚህ ቦታ ላይ ያሬድ እንዴት ሊገኝ ቻለ? ተሙ ይሄ ቪዲዮ እኔ ተሙን ለማስገደል እንዳልሞከርኩ የሚያረጋግጥ ቪዲዮ ነው። ሁሉንም ነገር ቪዲዮውን ነው። ችግር የለውም ሚኪ። ድምፁ አይከፍትም እንዴ? ድምፅ እንዴት እዚህ ቦታ ላይ ሊመጣ ቻለ? ያሬድ እንዴት እዚህ ቦታ ላይ ሊገኝ ቻለ? ይሄን ቦታ እንዴት ላውቀው ቻለ? ይኸውልህ ሳሚ ነግሬሃለሁ። እኔ ወንጀሉን እንዳልፈጸምኩ የሚያረጋግጥልኝ ቪዲዮ ነው ሚኪ። ታዲያ ለምን አንድ ነገር ልጠይቅህ። ለምን ይሄን ቪዲዮ አንተ ከዚህ ወንጀል ነፃ ስለመሆን ለማረጋገጥ ያዘጋጃችሁት ቪዲዮ እንደማይሆን ተስፋ አድርጋለሁ። ራሳችሁን ነፃ ለማውጣት አንተና ባልደረቦች ያዘጋጃችሁት ቪዲዮ እንደማይሆን ተስፋ አድርጋለሁ። እንደፈለክ ማሰብ ትችላለህ። ምክንያቱም እኛ ጋር አይደለም ይሄ ፋይል የተላከው፣ አንተን አዘጋጅተህ የጠራህን እና ደግሞ ውድ ቤተሰቦች ይሄ ቪዲዮ የሚያሳየው ሚኪ ከኔ የግድያ ሙከራ ጋር እጁ እንደማይነካካ የሚያሳይ ቪዲዮ ነው ይመስለኛል። እናጣራለን። የተስተካከለ ነገር ካለ ታውቃለህ፣ ሙያ ውስጥ ያለን ሰዎች ነን። ይህን ጉዳይ እናጣራለን። የምር ይሄ ነገር ተቀነባብሮ ከሆነ ሆን ተብሎ ራሳችንን ነፃ ለማውጣት ከሆነ ግን መሰለኝም ወንጀሉንም ስላልፈጸሙ። ግን ሁለተኛው ቪዲዮ ምንድን ነው? ይኸውልህ ሚኪ፣ በመጀመሪያ እንግዲህ ተመልካቾቻችን እያንዳንዱ ነገር ለኛ ማስረጃ ስለሆነ በራሳችን መንገድ ስለያዝነው ነው። ለእናንተ ማሳየት የምንችለው አይነት ነገር ከሆነ ነገሮችን አስተካክለን ለህግ አካላቶች ካሳወቀ በኋላ ለእናንተ እንናገራለን። ነገር ግን እዚህ ጋር እያየን ያለ ነው ቪዲዮ ተሙ ሊገደል የነበረበት ተደብድቦ ተጥልቦት የነበረው ቦታ ወይም ደግሞ ሊገሉ ሙከራ አድርገው ያልቻሉበት ቦታ ላይ ነው ያሬድ የተለያዩ አይነት ነገሮችን ሲያደርግ ቦታ ሲጠቁም የሚያሳይ ከእሱ ጋር ደግሞ ሌሎች ሰዎች እንዳሉ ጭምር ነው እያሳየን ያለው። ያ ቦታ በመጀመሪያ ሌላ ሰው ነበረ እሱን ሊያስገድል ሙከራ አድርጎ እንደነበረ እኛ የምናውቀው። ነገር ግን እያንዳንዱ ነገር ሲያሳይ የነበረው ያሬድ ነው። አሁን በሚገርም ሁኔታ ያሬድ በእኛ ቁጥር ውስጥ ነው ያለው። እያንዳንዱ እውነቱ ይወጣል። ይኸውልህ ያሬድ የጋራ ጓደኛችን አብሮ አደጋችን በእኛ እጅ ነው ያለው። ስለዚህ የማይሆን ነገር ውስጥ እንደማንገባ ተስፋ አድርጋለሁ። አንዱ ቪዲዮ ውድ ቤተሰቦች ሚኪ ነፃ እንደሆነ የሚያሳይ ነገር እኔና ሳሚ የማይሆን ነገር ተነጋግረናል፣ ተጣልተናል፣ ተደባድበናል። እሱን ቶ
እሱ አይደለም ቁም ነገሩ። ነገር ግን ይሄንን ነገር እኔ እንዳላደረኩ በምትፈልገው ነገር ላረጋግጥልህ እችላለሁ። እኔ ከፈለክም እኔንም ማሰርም ደስ ያለን ነገር ማድረግ ትችላለህ። እኔ ይሄ ቪዲዮ አሁን ይሄ ቪዲዮ ስላየሁ ምንም የተለየ ስሜት አልተሰማኝም፣ አልደነገኩም፣ ደስም አላለ። እኔ እንደውም ውስጤ ሌላ ነገር የሆነ መዘዝ የመጣ ነው መሰለኝ። ለምን ጉዳዩን ስላላረኩት። ምንም እርግጥ ነው ከአንተ ጋር የማይሆን ነገሮችን ተባብለናል፣ ተሰዳድበናል፣ አላውቅም። ብቻ ግን ደግሞ እኔ ምንም ማስረዳትም አይጠበቅብኝም። ነገሩ እንዳላረኩ ስለማቅ ልደናገጥም ደስ ሊለኝም ገና ለገና ነፃ የሚያደርገኝ ቪዲዮ ተገኘ ብዬም ልቦርቅ ልፈነጥዝ አልችልም። ምክንያቱም ነፃ ነኛ። ነፃ መሆኔንም ደግሞ አረጋግጣለሁ። ምክንያቱም እኔ ሚኪያስ ዘሪሁን ነኝ። ችግር የለውም። በ4 በ5 ቀን ነፃ መሆኔን አረጋግጣለሁ ብዬ ነበር። እንግዲህ ተመልካቾቻችን ምንም የተቀነባበረ ቪዲዮ ሊሆን አይችል። አሁንም ከፈለጋችሁ ይሄንን ኬስ ሳዘጉ እኔ ላይም በእንደዚህ አይነት መንገድ አይደለም። ከዚህ በላይ ነገሮች እንደሚከፉ እናውቃለን። ወደ ማን ነው የሚያመራን የሚለውን ደግሞ በደንብ እንደምናጣራ እናውቃለንና እንዳልናችሁ እኔና ሚኪ ማል የተፈጠሩ ከፍተኛ ግጭቶች ነበሩ። ከኔና እሱ ማል ብቻ ሳይሆን በሁለቱም ማል። ይሄን ቪዲዮ አያችሁታ? ሁለተኛው ቪዲዮ ምንድነው? ሁለተኛው ቪዲዮ እናያለን። ሁለተኛው ቪዲዮ ማለት ይሄን ቪዲዮ ግን ማለት ነው በእኛ ባለሙያዎች እንደተለመደው በኮምፒውተር ባለሙያዎች መጣራት አለበት። አሁን ላይ ብዙ ማጭበርበሪያ መንገዶች ስላሉ ችግር የለውም። ይኸውልህ አንድ ነገር ልንገርህ፣ የኤአይ ቪዲዮ የአርቲፊሻል ኢንተለጀንስ ቪዲዮዎች ማረጋገጫ አለ። ኤአይ መሆኑና አለመሆኑ ማረጋገጫ አለ። ቀላል ነው። መቀነባበርና አለመቀነባበሩ ማረጋገጫ የተለያዩ ሶፍትዌሮች አሉ። እንዳልሆነ ያስታውቃል ሲጀመር። ይሄ እሱንም ማረጋገጥ ይቻላል። የተለያዩ ሶፍትዌሮች አሉ። አንድ በኤአይ የተሰራ በራሳችን መንገድ እናጣራ። በኤአይ የተሰራ ፎቶ በኤአይ መሰራትና ለመሰራቱን የሚያረጋግጥ ሶፍትዌር አለ። ሶ በዛ መንገድ መውሰድ እንችላለን፣ በሌላ መንገድ መውሰድ እንችላለን። ግን እኔ አሁን እያሳሰበኝ ያለው እሺ፣ ሁለተኛው ቪዲዮም ከዚህ ጋር የተያያዘ ከሆነ ነው። ቪዲዮ ክፈት። ሁለተኛው ቪዲዮ ይሄ ነው። ወይ የምን ደም ሚኪ፣ ይሄ ቪዲዮ እንዴት ሊቀረጽ ማለት? ቆይ ምንድነው ይሄ? ኬዝ እየሰራ በነበረ ጊዜ ነው። ምን አይነት ኬዝ ነው? ወደ ሆስፒታል እየወሰድናት። ተረጋጋ አንተ። ሆስፒታል ህይወቷ ያለፈች ሴት ናት። ኬዝ በወንጀለኞች ጥቃት ደርሶባት በጩቤ ወቅተዋት ቦታው ላይ ስንደርስ ኦሬዲ ብዙ ደም እየፈሰሳን ነበር። ይሄን ነገር ግን አልቀረጽም። ማን ነው የቀረጸው? ስለ እንደዚህ አይነት ነገር አንተ ማረጋገጫ አለ? ሚኪ እንደዚህ አይነት ወንጀሎች ትሰራለን? ይሄ እኮ ወንጀል ነው። እኔ ይሄ እኮ አንተ በእጅ ይዛሃት የሚያሳይ ነው። ገላችኋት ነው? ምን አድርጋችኋት? እንደዛ አይደለም። ይኸውልህ ላስረዳ፣ ቪዲዮ ተሙ ላስረዳ። ይኸውልህ ከዚህ በፊትም ለተመልካቾች ተናግረናል። ወደ ካሜራ ወደ አየር ላይ ያለዋልናቸው አንዳንድ ኬዞች አሉ፣ ልንቀርጻቸው ያልቻልነው። ይሄ ድንገት አይደለም። በአባሎቻችን ይኸውልህ ስማኝ፣ ላስረዳ እያልክ ነገሮችን እያድበሰበስክ ከሆነ አረፍ። ትናንትናም አንደኛ እኔ እናንተ መጣያ መንገድ ይሄ ነበረ። አሁንም ቢሆን አየር ላይ ካላለ እንኳን የህግ አካላቶች ሊያውቁት ይችላሉ አይደል? ይሄን ቪዲዮ ይሄን ፍላሽ ነቅላ አንተ ያዝልኝ። እያንዳንዱ ነገር እንትን ማለት ነቅላ ፍላሹን ያዝልኝ። ይሄ ቪዲዮ ምን እንደሆነ ትናገራለህ። እኛ ባለሙያዎች እያንዳንዱ ነገር ያጣራሉ። አልተቀረጸም ያልከውን እያንዳንዱ ነገር ስለዚህ ልጅ በተለይ ሐኪም ቤት ስንወስዳት ቆይ በህይወት አለች ግን ልጅቷ ከዛ በኋላ ተርፋለች? ሐኪም ቤት ስትደርስ ነው የሞተችው። ኦሬዲ ሐኪም ቤት ሞታለች። እኔ ከዚህ በላይ እዚህ ነገር ውስጥ መግባት አልፈልግም። ኒኪ ራስህን ነፃ ለማውጣት የምትሄድበት ርቀት አላስፈላጊ መቀመቅ ውስጥ እየከተተ ነው ያለው። ትላንት ያሬድ የተናገረው እውነቱን ነው። ሴቶች ይበድላል፣ ሴቶች ጥቃት ያደርሳል ያለው ስለማይመለከት ነገር አታወራ። ማን የላከው? ይሄ ቪዲዮ የሚያሳየው እንደዛ ነው። ይሄንን ፍላሽ ማን የላከው? አሁንም ተረጋግተህ ከኛ ጋር ማውራት መቻል አለብህ። ስለተፈጠረው ነገር በስነ ስርዓት ማስረዳት መቻል አለብህ። ይሄ ቪዲዮ ትላንት ያሬድ ከተናገረው ጋር የሚገናኝ ነገር በደንብ ይገናኛል። ይኸውልህ ላስረዳ። አንዲት ሴት እጅ ላይ ህይወቷ ሲያልፍ የሚያሳይ ነው። በደም ተጨማልቀ። ይሄን ነገር ደግሞ አንተ ለህግ አላሳወቅኩም እያልክ ነው። ይኸውልህ ለህግ አካል አሳውቀናል። ህግ የሚያዘው ቤተሰብ አላት፣ ያቺ ልጅ ቤተሰብ አላት አሉ፣ እነዛ ሰዎች አሉ፣ ሁሉም አሉ። ይኸውልህ ስለዚህ በጣም ቀላል ነው እኮ ቤተሰቦች ካሏት አይደለም። እኛ በቦታው ስንደርስ ግን ማን እሷ በጩቤ ተወግታ
እኮ ቤተሰቦች ካሏትና ለእሷ እየደረስክላት እንደሆነ ልታድናት ሙከራ አድርጋ ከሆነ እነዛ ቤተሰቦች አንተን ነፃ ያወጣዋል። ስለዚህ ወይ እነሱን ታመጣችኋለህ። ፍላሹን አምጣው፣ ፍላሹን አምጣው። ይኸውልህ ከእኔ ጋር ነው የምትጣለው። አላስፈላጊ ፍላሹን አምጣው፣ እባክህን ይሁን አላስፈላጊ ፍላሹን ታመጣው። ፍላሹን አምጣው፣ ፍላሹን አምጣው፣ ፍላሹን አምጣው። ሚኪ ተረጋጋ። ሳሚ ፍላሹን አምጣው፣ ፍላሹን አምጣው። ወንጀል ላይ ካለበት ይኸውልህ ምንም አይነት ችግር የለውም። እኔ ምንም አላደረኩም። እኔ ሰው አልገደልኩም። ፍላሹን አምጣው። እንደዚህ አይነት ነገሮችን አናውቅም። ሰው ካልገደልክ ምንም ሳላደርግ ቁጭ በል ተረጋጋ። ሚኪ ተረጋጋ። እኔ በራሴ መንገድ ካልተሳተፍክ እኔ አግዝሃለሁ፣ እኛ እናግዝሃለን፣ እንረዳለን። በቃ ችግር የለውም። ለዚህ ነገር ማስረጃ እንችላለን። የዚህ ሴት ቤተሰቦች አሉ ብለሃል አይደል? እነሱ እናገኛቸዋለን። ነገሮችን እውነት ይሆናል። ያሬደኛ ጋር ነው ያለው። ያሬደኛ ወጣጣለን ነገር ያንተ ሁሉና እኮ ያሳስበናል አይደል? ቤተሰብ ነህ፣ የኛ ወንድማችን ነው። ብዙ ነገሮችን አስተምረናል እያልኩ ነው። ስለዚህ እባክህ ተረጋጋ፣ ተረጋጋ። መጀመሪያ ሚኪ ተረጋጋ። እንደዚህ አይደለም ነገሮች የሚፈቱት። በእነዚህ አይነት ሁኔታ እኮ ነገሮች ሊፈቱ አይችሉም። ሚኪ አንተ ካልተረጋጋ የባት አላስፈላጊ አዘቅት ውስጥ ነው ልትገባ የምትችለው። ይሄ ፍላሽ ፖሊስ እጅ ቢገባ እኔ በቃ ቀጥታ ይኸውልህ አንድ ነገር ቃል ልግባለህ። ይሄንን ነገር ሳናጣራና ማን እንደላከው እርግጠኛ ሳንሆን ለፖሊስ እጅ አሳልፈን አንሰጥም። በእኛ መንገድ ነገሮችን እናስተካክላለን። ከዛ በኋላ ያንተን ነገር ወደ ጥሩ መንገድ እንዲመጣ እናደርጋለን። የእውነት እዚህ ነገር ላይ ካልተሳተፍክ ወንጀለኛውን ነፃ አወጣዋለሁ እያልኩ ነው። ያንን ወንጀለኛ አግኝቼ አንተ ነፃ የምትወጣበትን መንገድ እንፈጥራለን። ዋናው ነገር ግን እዚህ ነገር ላይ በፍጹም አትገናኝ። የእውነት ልታድና ልትረዳት ከሆነ ሚኪ ይኸውልህ እኔ ምን እንደተፈጠረ ላስረዳ። የኛ አባሎች ነው መረጃ አግኝተው ስልክ የደወሉልኝ። በቦታው ስንደርስ አንድ የራሷን ህይወት መቀየር የምትፈልግ ወጣት ሴት በጩቤ ተወግታ ነው ያገኘናት። በጩቤ ተወግታ በጣም ብዙ ደም እየፈሰሳት እዚህ ጋር ማን እንደወጋት ራሱ አናውቅም። የእሷን በቦታው ማንም አልነበረም። የእኔ 2-3 አባሎች ነበሩ። እኔ ይህ ቪዲዮ እንዴት እንደተቀረጸ አላውቅም። በዛ ሰዓት እኛ የእሷን ህይወት ለማዳን ነበር ስንረባረበ የነበረው። በዛ ላይ ብዙ ደም ሲፈሳት ስለነበር እኔ ደም እንዳይፈሳት ራሱ በእጅ እንትን እያልኩናል ነበር። ሆስፒታል ከሄድን በኋላ ይህንን ነገር የህግ አካሎችም ይዘውት ነበር። ይሄ ቪዲዮ በኋላ እንዴት ተመልሶ መጣ? ማን እንደቀረጸው አላውቅም። ቪዲዮ ሌላ ጊዜ እኮ እያንዳንዱ የሚፈጠረው ነገር በካሜራ ታስቀምጥ ነበር አይደል? እንዴት ድንገት ነው። ኮፍያ ምንም ተዘጋጅተን አይደለም። ነገርኩ እኮ የኔ 2-3 አባሎች ናቸው የደወሉልኝ። እሺ የሷ ቤተሰቦች የት ነው ሊገኙ የሚችሉት? ይሄ ፖስታ ማን እንዳስቀመጠው መጣራት። አዎ ከዛ በተጨማሪ ግን ተብሎ አዲስ አበባ አይደሉም ያሉት። በምን አወቅ? ይሄንን መጥቷል እኮ ሆስፒታል እዛው ሳም ቤተሰብ ሳይሆን ይሄንን ፍላሽ ያስቀመጡት ሰዎች አላውቅም። ጠዋት ላይ እኮ ነው ያየሁት። ስለዚህ ይኸውልህ ምን እናደርጋለን? መጀመሪያ የሷን ቤተሰብ ለመፈለግ እንሞክራለን። ከዛ ውጭ ግን ይሄንን ፖስታ ማን ሊልከው እንደቻለ፣ ምክንያቱም እነዚህ ቪዲዮዎች እነዛ ሰዎች ጋር ይኖራሉ። ያሬድን ትክክለኛው ቪዲዮ ያልተቆረጠ ምንም ያልተነካካ ቪዲዮ እነሱ ጋር በደንብ ይኖራል። አዎ ሲጀመር ኮፒም እነሱ ጋር አለ። አሁን በዚህ ለማስፈራራት ነው። ስለዚህ ይኸውልህ አንተ ምንም የምትፈራበት ነገር የለም። መረበሽ መቻል የለብህም። ይገባኛል ምን አይነት ነገር እንደሆነ እንዴት ሊረብሽ እንደሚችል። ነገር ግን ይሄ ነገር መቼ እንደተፈጠረ ታውቃለህ? ከ9 ወር በፊት ነው የተፈጠረው። እና እንዴት ይሄንን ነገር አንተ ለህግ አካላት ልታሳውቅ አልቻልክም? አሳውቀናል። ሳቢ አሳውቀሃል። ግን ካሳወቅክ በኋላ እንዴት እነሱ ይሄንን መንገድ ሊይዙት አልቻሉም? እንዴት ሊረብሽ ይችላል ታዲያ? ወንጀለኛውን ሊያገኙት አልቻሉም። አሁን እኮ ይሄንን ቪዲዮ አላየው። ይሄ ቪዲዮ እኮ ይሄ ነገር ወንጀለኛው ሚኪ መሆኑን እንዲታወቅ የሚያደርግ ቪዲዮ ተሙ። አሁን አንተም ተረጋጋ፣ ሚኪም ተረጋጉ። የእሷ ቤተሰቦች መገኘት መቻል አለባቸው። ምክንያቱም የመጀመሪያ አንተን ነፃ ሊያወጡ የሚችሉት እዛ ቦታ ላይ እንደረዳትና ልታድናት ሙከራ አድርጋ እንደነበረ የሚያውቁት እነሱ ናቸው። ከዛ ውጭ ግን ይህን ፍላሽ ማን ሊልክልህ እንደቻለና ማን ለአንተ መልእክቱን እንዳስቀመጠ ማጣራት መቻል አለብን። ያ ሰው እርግጠኛ ነኝ ወደ ትክክለኛ ወንጀለኛ ይመራናል። ሚኪ አንተም ተሙም ደክማችሁ በእንደዚህ አይነት መንገድ የምንሄድ ከሆነ አላስፈላጊ አዘቅት ውስጥ ነው የምንገባው። ለሰዎች ሳይሆን የምንደርሰው እኛ ራሳችን መቀመቅ የሌለው አይነት ነገር እስር ቤት ውስጥ ነው የምንወረወረው። ስለዚህ ነገሮችን ተባብረን ማስተካከል መቻል አለብን። አንተም ተረጋጋ፣ ተሙም ደግሞ ባለው ሙያ ይገዛ፣ በተወሰነ መልኩ እንዲያግዘን እናደርጋለን። ተግባባ ሚኪ? ይህን ነገር ተባብረን ማጣራት አለብን። እባክህ ሳሚ መድኃኒት ብትሰጠኝ። እሺ እባክህ። ከካሜራ ጀርባ ያሉ ሰዎች እዛውን አቋርጡና ውሃን አምጡልኝ። እሱን ነገር አጥፉና እባካችሁ ተመልሽ። ካሜራ እንግዲህ ወደ ተመልካቾቻችን ያው
የተፈጠረውን ነገር አይታችኋል ብዬ አስባለሁ። በደንብ አላውቅም ምን ብዬ መናገር እንዳለብኝ ለእናንተም። ሚኪ ላይ የተፈጠረውን ስሜት በተወሰነ መልኩ አይታችኋል። ማጋን እውነቱ ያለው በጣም ግራ ያጋባል። ተሙም ትንሽ አሞት ነበረ። ሚኪም በእንደዚህ አይነት መንገድ አይቼው ስለማላቅ እንዳልኳቸው ብዙ ነገር አድርጓል ከዚህ በፊት ብዙ ሙያዊ ስራዎችን ከሱ ትምህርት ወስደናልና በእንደዚህ አይነት ሁኔታ ላይ ሲሆን ስሜታዊ ሲሆን አይቼው አላቅምና ትንሽ ግራ ያጋባል። እስቲ የሚኪ ባልደረቦች አንዳንድ ነገሮች እየነገሩኝ ነበር። በተለይ እዛ አካባቢ ላይ ማጣራት ሲያደርጉ አብዛኛውን ጊዜ ወደ ጭራ ያለ ቦታ ላይ ይቀመጥ የነበረ አንድ ሊስትሮ አለና እሱ እዛ ቦታ ላይ እንዳለ፣ ከዛ ውጪ ደግሞ አካባቢ ላይ ያለውንም ነገር በደንብ መቃኘት አለብን ብለው የተወሰኑ ሰዎች እያረጋጉት ነው ያለው። እኔ ደግሞ ከተወሰኑ የሚኪ ባልደረቦች ጋር በመሆን አካባቢውን ለመቃኘት እየሞከርኩ ነው ያለሁት ማለት ነው። ምን አይነት ነገር ይፈጠራል? ማን እናገኛለን? እዛ አካባቢ ላይ ማን አለ? ለሚኪ የደወለለት ሰው ማን ነው? የእውነት ይህንን ፍላሽ ማን ነው ለሚኪ ሊሰጠው የቻለው? ይህን ያህል የቅርባችን ሰው እንዴት ሊሆን ቻለ? በጣም ገራጋቢ ነው ተመልካቾቻችን። እንግዲህ የሚኪ ነገርም የተሙ ነገርም ምን ያለ መስጨነቃቸው ያውቃለሁና በአጭር ጊዜ ውስጥ ለነገሮች መፍትሄ አበጅተን ወደ እናንተ እንደምንቀርብ እርግጠኛ ነኝ። ስለዚህ ይህንን ነገር መፈለግ መቻል ስላለብን ተመልሰን የምናገኘውን ነገር ደግሞ ወደ እናንተ ይዘን እንመጣለን ማለት ነው። አብራችሁ ቆዩ ተመልካቾቻችን። ና እንዴ አባ ና እንዴ ሰላም ነው? እንዴት ነሽ? አማን ነው? አንዳንድ ነገሮችን ላወራሽ ፈልጌ ነበር። እዚህ አካባቢ አንዳንድ ነገሮችን ያው መሀል ላይ ሰዎችን እየረዳ ስለነበር ከዛ ጋር በተያያዘ አንዳንድ ነገሮችን እስቲ ለማውራት ፈልጌ ነበርና ስላየውም ተሰላል ግን ሰዎች ሰው እየጠበቁ ነው። ይገባኛል እኮ ግን አንዳንድ ነገሮችን ለማውራት ነበር። ያው የተፈጠረው ነገር ይገባኛል፣ ብዙ ነገሮች አሉና እሱ ለማለት ነው። ያው እዛ ጋር ሰዎችን እየረዳ እንደሆነ አውቃለሁ። ነገር ግን እየተረከ ነው። ጫማ ፈልጌ እንኳን አይደለም እኔ በርግጥ ግን ያው ሲጋራ ምናምን ወይ አይደለም እንደዛ አይደለም። አንዳንድ ነገሮችን እያጣራን ያው እዛ አካባቢ ላይ ያገኘሁት ብቸኛ ሰው አንተ ስለነበርክና ያው አካባቢው ላይ ትንሽ ሰዎች ግርግር ስላሉ ነው እንደው ነገሮችን ለማስተካከል እንዲመቻል የተለያዩ ነገሮችን ለመጠየቅ ፈልጌ ነበረ። እዚህ አካባቢ ላይ ያው ይሄ ነው ብዬ ለማለት ላንተም ለመንገር ትንሽ ይከብዳል። ምክንያቱም አንዳንድ ወደዚህ የኔ ማቆያ ምናምን አለ ለኔ የሚመች ቦታና እዛ ቦታ ላይ ደንብ እናወራ ምን ይመስልሃል? አሬ ከወደላ አሁን ለምሳሌ ለምታየው እዛ ጋር ጫማ እየጠረኩ ነው። የሚሸጠው ነገር አለ የምተዳደረውም በዚህ ነው። ስራዬን ቀይሜ ሄዳል ይችላል። ችግር የለውም። በቀን ምን ያህል ነው የምታገኘው? መተዳደር ችግር የለውም። እባክህ መኪና አለ። በቀን ምን ያህል ነው የምታገኘው? ማለት በቀን ልከፍል እሱን ልስጥህ፣ ቢያንስ አንድ ቀን ልስጥህና እኔ ማውራት የምፈልገው ቀላል ነገር ነው። አንተ ጋር የተፈጠሩትን ነገሮች እዚህ አካባቢ ላይ እና ነገሮችን ላጣራለሁና ያው እንደ ህግ አካል የተለያዩ ሁኔታዎችን የአካባቢ ሰላም የተለያዩ ብቻ እኔ ቦታ ላይ ሄደህ ብታወራ ቀላል ስለሚሆን ችግር የለውም። በቀን የምታገኘውን ትነግረኛለህ። የሁለት ቀን እኔ ልስጥህ። ዛሬ አንደኛ እረፍት ይሆናል። ከኔ ጋር ግን አንድ 10-15 ደቂቃ እንድናወራ ፈልጌ ነው። በቃ እኔ እንደዛው ደስ ይለኛል። በቃ ያለውን ዕቃ ላስገባባና ጫማም ስላለ ልተወሱም። በቃ ችግር የለውም። ነገሮችን አስተካክለን አንድ ላይ መሄድ መቻል እንችላለን። ግን ይመቻል አይደለ? በደምብ ችግር እሱን ቃል እገባላለሁ። የአንድ ቀን ብቻ ሳይሆን ሁለት ቀን እሰጥሃለሁ። ችግር የለውም። ስለዚህ እቃዎችን ትሰበስባለህ። ስለ እንሂድ ማለት ነው። እሺ ሂድ። እቃዎችን አንሳሳና እሺ፣ ቶሎ በል፣ እጠብቅሃለሁ። እንግዲህ ውድ ተመልካቾቻችን ያው አጠገቤ ካለው ወንድሜ ጋር ውጭ ጋር የነበረን የተወሰነ ቆይታ ለማየት እንግዲህ ለእናንተም ልናሳውቃችሁ ሙከራ አድርገን ነበር ማለት ነው። አንዳንድ ቆይታዎችን አድርገን ነበረ። ከካሜራም ጀርባ የተወሰነ ነገሮችን ለማውራት ሙከራ እያደረግን ነበረ። እንግዲህ ብዙ ነገሮችን ተነጋግረናል አይደለ? በተለይ ያው የቀን ወጪ ምን እንደሆነ ቤተሰቦችን ልታስተዳድር የምትሞክር አይነት ሰው እንደሆንክና ብዙ ወጪ እንዳለበት ስትነግረኝ ነበረ። ውጭ የሚያገኘው ሰዓት ላይ እያንዳንዱ ነገር ችግር የለውም ምን እሸፍናለሁ ብያለሁ። ለምጠይቅ ጥያቄ እያንዳንዱ ነገር እንድትመልስልኝ ፈልጋለሁ። ከህግ አካላቶች ጋር ምን ሰራ መርማሪ ጋዜጠኛ እንደሆነን በተወሰነ መልኩ አስረድቻለሁ። እናንተ አካባቢ ላይ በተለይ ጭር ያለ ቦታ ላይ ስለሆነና እዛ አካባቢ ላይ የተፈጠሩ ነገሮችም ስለነበሩ ስለነዛ ነገሮች አንዳንድ ነገሮችን ልጠይቅ ነው። በመጀመሪያ ፈቃደኛ ሆነ እዚህ ጋር ስለመጣልኝ በጣም አመሰግናለሁ። እሺ ያው ከፍለኝ ምናምን የቀን ወጪን እንዳለ ከፍለኝ ስለሆነ ያው እኔ ደካሜን ይቀነስከኝ እርግጥ ለአንተም እረፍት ነው። እኔም እረፍት ነው። እሺ ማለት በመጀመሪያ ስምህን ንገረኝ እስቲ። ስምህ ማን ይባላል? እኔ ሙራድ እባላለሁ። እሺ እንግዲህ ሙራድ በምን አይነት ስራ ነው የምትተዳደረው ብዬ እንግዲህ ልጠይቅ አልችልም። ምክንያቱም እኔም ሳገኘ በምን አይነት መንገድ እንደምትተዳደር ነግረኝ ነበር። ቦታ እዛ ጋር አይመስለኝም አይደለ? እኔም አንተን ሳገኘ የሆነ ቦታ ላይ ከቀያ ስጥፍ ብዬ ነገሮችን እያጣራው ነበር የነበረውና ወደዛ አካባቢ ነበረ ያንተን ነገሮች የነበሩት። ከነገና እቃዎች ልሰብስብ ብለህም ስትሄድ የነበረው ቢሆን አይነት ቀያስ ታጥፈህ ነበረ ቃል ልሰበስብ የነበረው እኔም እየጠበቀው በነበርኩበት ሰዓት እና እዛ ቦታ ላይ እንዴት ልትወጣ ቻልክ? ወደ አስፋልቱ ጫፍ ጋር ነበር የነበርከው። ስራዬማ እንዳየው እዛ ጋር እንትን ነው። እዛ ሲጋራ ምናምን የሚሸጥበት ያለው ቦታ አለ አይደል? ትናንሽ እቃዎች ነው የሚሸጡበት፣ ሊስትሮ እቃ ምናምን ያለበት ስራዬ እዛ ጋር ነው። ግን እኔ ወደ ውስጥ የገባሁት የሆነ ጫማ ሙሉ ሻወር እንዲታጠብ የሰጠኝ ልጅ አለ። ከሱ ልቀበሉ ማለት ነው የገባሁት እንጂ ሌላ ምንም የምሰራው ስራ የለም። እኔ ስራዬ ቦታ እዛ ጋር ነች። በቃ ስራ ቦታ እዛ ጋር ብቻ ነች። ሌላ ቦታ የገባሁት ቦታ ምናምን ነገር የለም።
እሺ ሙራድ እንግዲህ አሁን ወደ ዋና ጥያቄ ልገባ ፈልጋለሁ። የተፈጠሩትን ነገሮች ሙሉ ለሙሉ ላንተ ማስረዳት የለብኝም ብዬ አስባለሁ። ነገር ግን እናንተ አካባቢ ላይ አንዳንድ ማጣራቶችን እያደረግን ነበረ። ከፍተኛ ነገሮችን እየመረመርን ያለ ነውና ቦታችሁ በጣም ጭር ያለ ነው። በተለይ አንተ የምትገባበት ቅያስ የምትቀመጥበት ቅያስ በጣም ጭር ያለ ነውና እዛ ቦታ ላይ ትክክለኛ የሚፈጠረውን ነገር ታውቃለህ ብዬ የምገምተውም ሰው አንተ ነህ። ወጪ ገቢውን ልታይ የምትችለው ምክንያቱም ጠዋት ወጥተህ ማታ የምትገባ ሰራተኛ እስከመሆንና እንደው አካባቢዎቹ ላይ ለየት ያለ ነገር አይተህ ታውቃለህ? ከዚህ በፊት ምናልባት ግጭቶች ሊሆኑ ይችላሉ። ከግጭት በተጨማሪ ደግሞ ወንጀል ነክ የሚመስሉ ነገሮች አይተህ ነገር ግን ለእንጀራ ራስን ለማኖር ስትል ዝም ብለህ ያለፍካቸው ነገሮች ከዚህ በፊት ተፈጥሮ ያውቃሉ? ማለት እንደሚታወቀው እኔ አሁን ጠዋት አንድ ሰዓት ወጣለሁ፣ ማታ ነው የምገባው። ቀኑን ሙሉ የሚፈጠረውን ነገር እዛ ጋር አያለው ምናምን ነገር የሚያመልጠኝ ነገር የለም ማለት ይቻላል። እዛ ጋር ግን አንተ አሁን የፈለግከው ምን አይነት እንትን ነው? ማለት ከወንጀል ጋር የተገናኘ ነገር በተለይ በዚህ ሳምንት ውስጥ ያየው ለየት ያለ ነገር ካለ ምናልባት ጸጉረ ልውጥ ሰዎች ሊሆኑ ይችላሉ። ከዛ ውጪ ደግሞ ለአንተ እንግዳ የሚመስል ነገር አብዛኛውን ጊዜ ደግሞ ወንጀሎች ሲፈጸሙ ብቻህን እዛ ቦታ ላይ እንደመስራት መጠን አንተንም ተገና አድርገው እነዛ ሰዎች ሊጠቀሙብህ ይችላሉ። ምናልባት ጫማ በማስጠረግ አካባቢውን ማጥናት ሊሆን ይችላል ወይ ስለ አካባቢው አንዳንድ መረጃዎችን ሊጠይቁ ሊሆኑ ይችላሉ እና በዚህ ሳምንት ውስጥ በተለይ ስለአንተ እዛ አካባቢ ላይ ስለሚፈጠረው ነገር መረጃ የጠየቀ ሰው ወይ ደግሞ አይተኸው ማታውቀው ሰው እንግዳ የሆነብህ አይነት ሰው ጫማ አስጠርጎ ወይ ሌላ አይነት ጥያቄ ጠይቆ ያውቃል? በእርግጥ የለም፣ ግን የሆነ እንደዚህ ጥፍ ብሎ ምናምን የሆነ አረንጓዴ በር አለ። ከሆነ ጊዜ በፊት እዛ አረንጓዴ በር ግቢ ውስጥ አንዳንዴ መኪና ሲገባ የጭነት መኪኖች ይገባሉ ምናምን፣ ተሳቢዎችም ይገባሉ። አንዳንዴ ሲገባ እኔ ስራዬን ትቼ ነው የሚለው። ምክንያቱም እዛ የሚወርድ ቃል አይደለ እሱን ለመሸቀል ምናምን ነገር እዛ ሄደን ቢያንስ ለ7 ወር ለ8 ወር ስናወርድ ነበር። በሳምንት አንዴ ሁለቴ ምናምን እቃ ምናምን ይመጣሉ። ብቻ ከኮንቴነርም ይገባል። አንዳንዴ ከውጭ የሚገባ ኢምፖርት የሚደረጉ እቃዎች መሰለኝ ይገባል። እነሱን እንወርዳለን፣ እንሸቃቅላለን። ግን ከሆነ ጊዜ በኋላ ያ ነገር ቆሟል። ለምን እንደሆነ እኔ እንጃ። ግን የሆነ ለየት ነገር በፊት ክፍት ነበረ፣ እንደዚህ በሩም ክፍት ነበር የሚደረገው ምናምን። ግን ከሆነ ጊዜ በኋላ በሩም ዝግ ነው፣ በቃ ጸጥ ያለ ጭር ምናምን ማለት ጀመረ። የሆነ ለየት ያለ ነገር ብቻ ለዛ ግቢ ውስጥ አሁን ነገሮችን ወደዚህ ከመጣልኝ አይቀር በተለይ በዋናነት ትኩረት ሰጥቼ ልጠይቅ የምፈልገውም ስለዛ ግቢ ነበር። በተለይ አካባቢዎቹ ላይ ካለው ግቢዎች አንጻር አረንጓዴው በር ሰፋ ያለ ግቢ ነው። ከዛ ውጭ ደግሞ አሁን እየነገርከኝ ያለኸው ከዚህ በፊት የተለያዩ ኮንቴነሮች የተለያዩ እቃዎች ብቻ የሚወርዱበት ግቢ ነበረ። አንተም ደግሞ መተዳደሪያ እንደዛ ነበር መሰለኝ። እዛም አንድ ሌላ አይነት ያው የተለያየ አይነት ስራ ነው ልትሰራ የምትችለው። ያው ለምሳሌ በአንዱ ስራ ብቻ እንትን ማለት አትችልም። እዛም እዚህም ካላልክ ማለት ሰፊው ግቢው በጣም ሰፊ ነው። ያው ተሳቢም ይገባል ምናምን ተሳቢው ላይ ዞሮ ይወጣል። እንደ አይተዋል ቤቱ ነው። እሺ አዎ ሙራድ፣ አሁን እኔ የምጠይቅ ነገር ሌላው ያ ግቢ ከሆነ ጊዜ በኋላ እንደተዘጋ ነው እየነገርከኝ ያለው አይደል? እንደተዘጋና ጭር እንዳለ የሚኖርበት ሰው የለም፣ የሚወጣ የሚገባ ሰው አይተህ የምታውቀው ሰው የለም? ግን የሆነ አለ የሆነ ነገር ብቻ አለ። የሆነ መኪና አለ ማለት የሆነ ጀስ ምን ያደርጋል? መኪናው መቆም አለመቆም ምናምን ልዩነት ያመጣል። ይኸውልህ አሁን እሱን አይደለም እየጠየቅኩ ያለሁት ሙራድ፣ መጀመሪያ ተረጋጋ። አንተን እየመረመሩ ወይ ደግሞ ወደ አላስፈላጊ ነገሮች ውስጥ ለወስደህ አይደለም እየፈለግኩ ያለሁት። ስለ አካባቢያችሁና በተለይ አሁን የጠቀስክልኝን አረንጓዴ ግቢ አንተ የምትቀመጥበት ቦታ ላይ ለየት ያለ ነገር ካለ እንድትነግረኝ ብቻ ነው እንጂ አንተን የሚረብሽ አንተን አላስፈላጊ ወንጀል ውስጥ የሚከትል ነገር ላወራ አይደለም እሺ የመጣሁት። ስለዚህ ረጋ በል። ለምትመልስልኝ ጥያቄ በደንብ ነገሮችን እያሰብክ እንድትመልስልኝ ነው። ካንተ ጋር ብዙ ደቂቃ አልፈልግም ሙራድ። እሺ መልካም ትበበረን ብቻ ነው። ተግባባን? ተግባብተናል። እሺ ስለዚህ ያ ግቢ በተለይ ሰዎች የማይኖሩበት ከሆነ ወይ ደግሞ ዝግ የሚሆን ከሆነ አንተ ከጠዋት ጀምሮ እስከ ማታ እዛ ቦታ ላይ እስከ መቀመጥ ሊሆን የምታየው ነገር ይኖራል ብዬ አስባለሁ አይደለ? ምንም አይነት ሰው ወደዛ የሚገባ የሚወጣ ሰው የለም? እሺ እንደዛ ከሆነ አንዳንዴ ፓርኪንግም እሰራለሁ ነው እዛ ጋር የሚቆሙ መኪኖችን ዝም ብዬ ጫማ ምናምን ጠርጎ ከሌለ እጅ መኪኖች ሲቆሙ ምናምን ዝም ብዬ እየጠበቅኩኝ እንትን እላለሁ። እና እንደነገርኩ ነው በቃ እዛ ፓርኪንግ ምናምን እሞካከራለሁ አንዳንዴ ማለት ነው። እና የሆነ ከኮንቴነሩ መውረድ ከመምጣት ካቆመ ጊዜ ጀምሮ ተዘግቷል። ያ ግቢ በሩ እንደተዘጋ ነው። አንዳንዴ ዝገትም ምናምን አለው በሩ ላይ እንደው ቢያንስ የተወሰነ ጊዜ በጣም ዝግ ነበረ። ግን ይህን ሰሞን በዚህ ሳምንት ሳይሆን ቢያንስ 3 ሳምንት ሆነ ከዛ ወደዚህ የሆነ ተደጋጋሚ ሁለት ሰዎች በቃ ይከፍታሉ ይወጣሉ ምናምን። ብዙ ጊዜ አብዛኛው ጊዜ ሲመላለሱ ነው የማይሆነ ማለት በቀን አንዴ ሁለት ሰዎች ሲመላለሱ አንዱ እንደውም የሆነ ሲጋራ ገዝቶኛል መጥቶ ማለት ነው። ስለዚህ ቆይ አሁን ሙራድ እየነገርከኝ ያለኸው እዛ ግቢ ውስጥ
ከዚህ በፊት እቃዎች እንደሚገቡ የተለያዩ ነገሮች ብቻ ግቢው ክፍት እንደሆነ ነው እየነገርከኝ ያለው። አሁን ደግሞ ረጅም ጊዜ ተዘግቶ እንደነበርና በዚህ ሳምንት ውስጥ ግን 1-2 ሰዎች እንዳየ ለአንተ መንገዳ እንደሆነ ነው እየነገርከኝ ያለው። መንገዳ የሆነ አገባባቸው ምናምን ለየት ይላል ምናምን ነገር የሆነ በቃ አካባቢው ላይ ያለው እንትን አለ አይደል? ሆነ ከነሱ ለየት ያለ ነገር ነው እነሱ ላይ ያየው ያሉት። ብቻ የሆነ ይገባሉ ይወጣሉ። በቃ በሩን ደግሞ ልክ ሲገቡ ዝግት ነው። አንዱ ደግሞ ሲጋራ ገዝቶኛል። አንዱ ፊቱን ያው ቅጽበታዊ ስላየሁት ፊቱን ረሳሁት። ይሄ ለሞራድ ምናልባት ነገሮችን አጣርተን ያንን ሰው ደጋሚ ላንተ የምናሳይበት መንገድ ቢኖር ትለየዋለህ ያንን ሰው? እንደዛ እንኳን ልለየው አልችልም። እሺ እነዛ 2 ሰዎች በዚህ ሳምንት ውስጥ ነበር መተው የነበረው? በዚህ ሳምንት ውስጥ። ከዛ በኋላ ተመልሰው የመጡበት አጋጣሚ አለ ወይስ አንድ ቀን ብቻ ነው ታይተው ብልጭ ብለው የጠፉት? አረ በተደጋጋሚ እየመጡ ነበር። ቢያንስ በ2 ቀን አንዴ ምናምን እየመጡ ምናምን ይሄዳሉ። እየመጡ ይገባሉ። አንድ 10 ደቂቃ ቆይተው ይወጣሉ። ሲጋራ አንዱ ደግሞ በጣም ነው የሚያጨሰው። እሺ በጣም ነው የሚያጨሰው። እሱ የሚፈልገው ሲጋራ አለ የሆነ ሻሚላ የሚባል ሲጋራ ታውቃለህ? እሱን ሲጋራ ነው የሚገዛኝ። ፓኮ ነው የሚገዛኝ ሙሉ ሲገዛኝ እንደውም ቲፕ እና በጣም ነው የሚሰጠኝ። ፓኮ 70 ብር ነው 100 ብር ነው የሚሰጠኝ። መልሱን አይቀበለኝም ይሄዳል። እና ለየት ያለ ነገር ያየሁት ይሄን ነው። በቃ ሌላ ይገባሉ ይወጣሉ። በቃ ቆይ ይሄ ልጅ በተለይ ሲጋራ ይገዛኛል እኔ ጋር ይመጣል ያልከው ግለሰብ ምናልባት እያጨሰ ሊሆን ይችላል ወይ ደግሞ ካንተ ሲጋራ በሚገዛበት ሰዓት ላይ በስልክ የሚያወራቸው ነገሮች ካሉ ወይ ደግሞ ፊቱ ላይ እንግዳ የሆነ ነገር ካየ ነገር በእርግጥ ፊቱን ብዙም እንዳላየው ነግረኛል። ነገር ግን በስልክ የሚያወራቸው ነገሮች ነበሩ። ድንገት የሰማው ነገር ካለ? በእርግጥ የሰማው ግን ስልክ በጣም ያወራል። ስልክ 2 ስልክ ያለው በተንና አንድ የሆነ ነገር ይይዛል። በተኑ በጣም ነው የሚያወራው። በዚህም ይደወላል ምናምን ነገር በጣም ቢዚ ሆኖ ነው የሚያወራው። አንደኛው ግን ዝም ብሎ እንትን አብሮ ነው እንትን የሚሉት። ግን ዋናው ሲጋራ የሚገዛኝ አንዳንዴ ያኛውንም ይልከዋል። ስልክ ያወራል ግን የሚያወራው ነገር ራቅ ብሎ ነው የሚያወራ ምናምን ነገር። ያኛውም አብሮት ያለውም እንዲሰማ አይፈልግም። እንደዛ ነገር መሰለኝ ለብቻው ነው የሚያወራው። ግን ያወራው ነገር የሰማሁት ነገር የለም። ከዛ ውጪ ምናልባት እዛ ቦታ ላይ እንግዲህ የሆነ ነገር የምታይ ከሆነ በተለይ አሁን እዚህ አረንጓዴ ግቢ ላይ አንዱን ሳምንት 2 ልጆች ተደጋጋሚ ጊዜ እንደመጡ ነግረኸኛል። እና እዛ አካባቢ ላይ ከዚህ በፊት አይተው ከምታውቀው ነገር አንጻር ለየት ያለ ነገር ሊኖር ይችላል ብዬ አስባለሁ። አብዛኛውን ጊዜ እዛ ቦታ ላይ ስለምታሳልፍ ማለት ነው። እና ምን አይነት ነገሮች አይተህ ታውቃለህ? ከነዚህ ከ2ቱ ልጆች በተጨማሪ ሌላ ለየት ያለ ነገር ሜቢ በመኪና ምናምን ነገር ሊሆን ይችላል። ማለት ላንተ ለየት ያለ ነው የምትለኝ ነገር ካለ እሱን ብቻ ንገረኝ። መኪናም ይሁን ሰውም ይሁን ምንም አይነት ነገር ይሁን ብቻ ለኔ ስለሚጠቅሙኝ እዛ ቦታ ላይ ለየት ተብለዋል፣ ከዚህ በፊት ታይተው አይታወቁም ወይ ደግሞ ጸጉረ ልውጥ ናቸው የሚባሉ ነገሮች እያንዳንዱ ነገር እንደ ግብአት ስለሚጠቅመኝ ንገረኝ። ለየት ያለ ነገር ያየሁት በቃ እዛ ፓርኪንግ በመሰራበት ሰዓት ነው። ይሄኛው ሌሎች መኪኖች አሉ፣ ግን አንድ ለየት ያለ መኪና ይመጣል። ጥቁር መኪና እንዳለ መስታወቱ ጥቁር ነው። እንትኑ ራሱ ጥቁር ነው። ፊት ለፊቱ ራሱ በጣም የሚያስፈራ ይሆናል አይደል? የሆነ በጣም ግርማ ሞገስ ያለው ነገር የሚያስፈራ ነገር። እሺ ሲመጣ ሲሄድ ራሱ ምንም አልጠይቀውም። ዝም ነው ብሎ ማለት በጣም የሆነ ግሬስ ነገር ያለው የሆነ የሚያስፈራ ነገር ነው ማለት። አሁን አንተ የምትቀመጥበት ቦታ ወደ ቅያስ ገባ ብሎ ጭር ያለ ቦታ እንደሆነ ነበር ስነግረኝ የነበረውና አብዛኛውን ጊዜ ደግሞ እዛ ቦታ ላይ መኪና አይቆምም። አልፎ አልፎ የሚቆም መኪና ነው እንደምትጠብቅ ነግራኝ የነበረው አይደለ? ይሄ መኪናም አልፎ አልፎ ነው የሚመጣው ወይስ ደግሞ ይሄንን ሳምንት ከቅርብ ጊዜ በኋላ ነው እየመጣ የነበረው? ጀስት እንደ ሰዎቹ ነው። በቃ ሰዎቹ አለ አይደል? የሆነ ኮንቴነሩ ስናወርድ ምናምን ተዘጋ፣ ሰዎቹ መምጣት ጀመሩ። መኪናውም ልክ በቃ ከነሱ ዘሴም ነው። መጥቶ ይቆማል። ሲወርድም በቃ አይታይም ሰውየው። በቃ የሆነ ነገር ነው ይቆማል። እኔም አልጠይቆም ይሄዳል። ለየት ያለ መኪና ይሄ ነው በቃ የሆነ። እሺ ያ መኪና እዛ ቦታ ላይ መጥቶ ሲቆም ሰውየው ወርዶ ካንተ ጋር ያወራበት አጋጣሚ ወይ ደግሞ ወደ የሆነ ቦታ ላይ ሲገባ ያየበት ሁኔታ ነበረ? ከዛ መኪና ወርዶ አንድ ቀን ያየሁት ወደዛ ግቢ ሲገባ፣ አሁን ወዳልኩ ግቢ። ስለዚህ ወርዶ ይሄ አረንጓዴ ግቢ ነው ወዳልከው ቦታ ላይ ሲገባ ነበር አንድ ግለሰብ። አንድ ሱፍ ለብሶ ጥቁር ሱፍ፣ ከዛ ጥቁር መኪና ውስጥ ወርዶ ነው ወደዛ ግቢ ገብቶ ወደዛ ግቢ አንዴ ሲገባ አየሁት። ከዛ በኋላ መኪናው ይቆማል። ሲገባና ሲወጣ አይቻልም ከዛ በኋላ። ስለዚህ ይሄንን ሳምንት ነው ማለት ነው ይሄ መኪና እዛ ቦታ ላይ መጥቶ የነበረው እንጂ ከበፊት ጀምሮ አይደለም። የለም ከበፊት ጀምሮ እንደዚህ መኪናም ቆሞ የማያውቅም እዚህ ሰፈር። እሺ ሙራድ፣ ማለት እዛ ቦታ ላይ እንግዲህ ስለዚህ ጥቁር መኪናና ስለመጡት 2 ጸጉረ ልውጥ ሰዎች ብቻ ነበር ስነግረኝ የነበረውና እንደው ዛሬ ጠዋት ምናልባት ያ ያልከው ጥቁር መኪና ወይ ደግሞ እነዚህ 2 ጸጉረ ልውጥ ሰዎች መጥተው ነበረ? ጠዋት ነው ዛሬ እንኳን አላየሁትም። ምናልባት ድንገት አሁን እኔ ጠዋት ስራ ገብቼ ነበር። አንድ ሰዓት ነበር ወደዚህ የመጣሁት። የከፈትኩት ማለት ነው ሱቋን አልኩት። ያው ትንሽ እንትን የከፈትኩት አንድ ሰዓት ነው።
እቃ ላደርሱ ሄጄ ነበር፣ ግን እስከ ቢያንስ ለ2 ሰዓት ቆይቻለሁ። ኦኬ ስለ 1 ሰዓት አካባቢ ላይ መተህ ቦታን አስተካክለህ ሄደሃል ነው? የሆነ ጫማ ነበር የሰጠኝ ጫማ፣ የሚታጠብ ጫማ፣ እሱን ላደርስለት ሄጄ ነበረ። ከዛ በዛውም ቁርስ ብላ ምናምን ብሎኝ እዛው ቆየሁ። ቆንጆ። እሺ ታዲያ እስከ 2 ሰዓት ተኩል ምናምን። ከዚህ በፊት አሁን ያልከው ጥቁር መኪና ሲመጣ በእንደዚህ አይነት ሰዓት ላይ አይመጣም አይደል? አርፍዶ ነው የሚመጣው? አረ በእንደዚህ ጧጧት ነው የሚመጣው። ስላልገባው አላየሁትም ሊሆን ይችላል። እኔ ኦኬ ብቻ ስለነሱ የምታውቀው ታዲያ ማን ሊገባ ይችላል? እሺ እዛ ቤት ሊገባ የሚችል ሰው አለ? እዛ አረንጓዴ የተባለው ግቢ እኔ እንጃ። እንግዲህ ያው እኔ ጭር ያለ ሰፈር ነው፣ ማንም እዛ ጋር ንግድ ቦታ ምናምንም የለም። እኔም ያው ጀስት ቦታ ስላጣው በሚለው ነው እዛ ጋር የምቀመጠው እንጂ ይሄን ያክል አዋጥቶኝ አይደለም። ፓርኪንግም ስለምሰራ ያው በፊትም ጭነት ስለምናወርድ በሱ ነው ራሴ የማካከሰው። እንደዚህ አይነት አለ ብዬ እኔ የሚያይ ሰው የለም። እንደው የምታስበው የሆነ ሰው ገጠመኝ እዛ ግቢ ወይ ደግሞ ከዚህ በፊት እዛ ቦታ ላይ ስትቀመጥ ገባ ውጣ የሚል ሰው ካለ ከእናንተ አካባቢ ሊሆን ይችላል፣ ብቻ ዛሬ በተለይ አንተ በሌለበት ሁኔታም ሊሆን ይችላል፣ ጧት እዛ ቦታ ላይ ሊገባ የሚችል ሰው ካለ ንገረኝ እስኪ። እኔ አለ ብዬ ግን የሆነች ሴትዮ አለች ጉሊት የምትሸጥ፣ ምናልባት እሷ ግን ጧት አትገባም። እሷ አረፋፍዳ 4 ሰዓት ምናምን የምትገባው። ቆይ ሙራድ፣ እስካሁን ድረስ እኮ ስጠይቅ የነበረው ያ ግቢ ዝግ ይሆናል ብቻ ብለኸኝና 2 ፀጉረ ልውጥ ሰዎች እንዳሉ አንድ ጥቁር መኪና ይዞ የመጣ ሰው እንደሚገባ ነው እንጂ ስለዚህ ሴት ምንም አላነሳልኝም ነበር አይደል? እስካሁን የትኛውንም አይነት ነገር ንገረኝ፣ የትኛውም አይነት መንገድ ለኔ ግባት ይሆናል ብዬ ነበር አይደል? ለምንድን ነው ታዲያ ስለዚህ ሴት ያልነገርከኝ? የሚጠቅም ከሆነ አንተ ንገረኝ። አዎ ይጠቅመኛል፣ ንገረኝ። እሷ ቢያንስ ጧት አትገባም፣ ግን በሳምንት አንዴ ምናምን ድንገት እቃ ለመቀበል ምናምን የሆነ ኬዝ ምናምን በጧት ልገባ ትችላለች። እሺ ምናልባት እሷ አይታ ከሆነ ቆይ ጧት ገብታ ታቅም፣ ግን አንድ አጋጣሚ ገብታ ከሆነ እቺ ሴት የት እንዳለች ታውቃለህ? አሁን መገኛ ቦታ አላት አይደለ? ቦታ ቋሚ ቦታ አላት እዛ ጋር ጉሊት። ስለዚህ ኦኬ ጉሊት ነው ቋሚ ቦታዋ። አሁን ቀጥታ ወደ እሷ ትወስደኛለህ ማለት ነው። እያንዳንዱ ነገር እንግዲህ ተመልካቾቻችን ከሙራድ በተጨማሪ እንደ ግብአት ሌላ ሴት እየሰጠኝ ያለው እዛ ግቢ ልትገባ ትችላለች ብሎ የሚገምታት ሴት ነች ሙራድ። ስለዚህ እስቲ ለሚኪም ይሄንን ነገር ለማማከር እሞክራለሁ። ለተሙም አንዳንድ ነገሮችን አውርተን ወደዛ ሴት የሚወስድበትን መንገድ ሙራድ ይፈጥራል ማለት ነው። በደንብ ነገሮችን ለማጣራት እንሞክራለን። ምን አይነት ነገሮችን ይፈጠራል የሚለውን ደግሞ ከነሱ ጋር ከተማከርኩ በኋላ ለእናንተ የምናሳውቃችሁ ይሆናል ማለት ነው። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን ያው ሚኪን አንዳንድ ነገሮችን እያወራን ነበረ። በተለይ እዚህ ጋር ተፈጥሮ ባየው ቪዲዮ ብቻ በጣም ተረብሸው ነበረ። እኔ ምን ብዬም ለሱ ማስረዳት እንዳለብኝ አላውቅም። በሰዓቱ የተፈጠረውን ነገር እናንተም አይታችኋል። ወንድሜ ተሙም አንዳንድ ሕክምና ለማግኘት ወደዛ ቦታ ላይ ሄዷል ማለት ነው። ያው ሚኪ የተፈጠረውን ነገር እኔም አይቻለሁ። እንዳልኩ ትንሽ ስሜታዊ የሆነ ነበር። ነገር ግን ቃል እገባላለሁ ብያለሁ። በተለይ እዚህ ነገር ላይ ተሳታፊ ካልሆንክና የተፈጠረው ነገር አንተን አላስፈላጊ ወንጀል ውስጥ ለመክተት ታስቦና ታቅዶ ከሆነ በየትኛውም አይነት መንገድ እኔን እርዳታ የምትፈልግ ከሆነ በደንብ አግዛለሁ። እሺ ግን ቢያንስ እስቲ አስረዳኝ። ማለት በዚህ ልክ ቸልተኛ ትሆናለህ ብዬ አላስብም። ለህግ አካላቶች እንዳሳወቅ ነገረኝ ነበረ። ይገባኛል። ከየትኛውም አይነት ነገር በላይ ሰዎችን ማዳን የኛ የመጀመሪያ ምርጫ እንደሆነ እናውቃለን። ነገር ግን ለህግ ደግሞ የምናስረዳበት የተለየ አይነት አግባብ አለን እና ያንን ነገር ሳታስተካከል እነዛን ሰዎች ከበቂ ሁኔታ በላይ እንደ ምስክር አድርገህ ሳታስቀምጥ እንዴት ይሄ ነገር ሊሆን ቻለ? አንተን እኮ ሊያስጠይቅ የሚችል ነገር ነው። ይሄ ሳይገባ ይቀራል ብዬ አላስብም። ሳሚ ይኸውልህ፣ የህግ አካላቶች እሷ በጩቤ ከተወጋች በኋላ እዛ በቦታው አይደለም የደረሱት። እነሱ የደረሱት ኦልሞስት እሷን ወደ ሆስፒታል ይዘናት ሄደን ሆስፒታል ይዘናት ከሄድን በኋላ ነው። በቃ ኦልሞስት ሆስፒታል ውስጥ ነው ህይወቷ ያለፈው። ከዛ በኋላ ነው እና ምንድን ነው ያው የህግ አካላቶች ነገሩን ወደኛ ሊያዞሩት አይችሉም። ድንገት በጩቤ ተወግታ ተጥላን የተገኘችው ብለው ነው ራሱ የደመደሙት። እዛ እኛም የእሷን ነፍስ ለማዳን ስንረባረብ ስለነበር ወንጀለኛውን ለማጣራት ሞክረዋል፣ ግን ደግሞ ሊያዝ አልቻለም። አላውቅም ይህንን በምን አይነት መንገድ እንትን እንዳሉት። ግን ደግሞ ይሄኛው ቪዲዮ የሚያሳየው ልክ በጩቤ ተወግታ ኦልሞስት ከተወጋች በኋላ የሆነ ድምፅ ሰምተናል። ማለት ይመስለኛል ለኛ 1 ደቂቃ ዘግይተናል። 1 ደቂቃ ወይም ቢበዛ 2 ደቂቃ ዘግይተናል እና የዛ ሰዓት ደግሞ ደሞ ገና እየፈሰሰ ነውና ምንድነው ይሄ ቪዲዮ በራሱ ነገሮችን ያጋግላል። በሰዓቱ መጀመሪያ ላይ እኔ ነበርኩ። ከዛ የኔ ባልደረቦች ተከትሎኝ መጡ። አሁን ጥሩ ሁኔታ ላይ አይደለሁም። ለምን የተፈጠረው ነገር አውቀዋለሁ። ይሄ ቪዲዮ እንዴት ሊቀረጽ እንደቻለ ምንም
ምንም አይዲያው የለኝም። ግን ደግሞ አትሊስት እንኳን የሆነ የተቀነባበረ ቪዲዮ ቢሆን ችግር የለውም። ከዚህ በፊትም በእኔ ባልደረባ የተቀነባበረ ቪዲዮ እንደዚህ ደርሶበታል። ግን ይሄ ደግሞ የተቀነባበረ ቪዲዮ አይደለም፣ ሪያሊቲ ነው። ግን ደግሞ እዛ ጋር የልጅቷ ህይወት አልፏል። በጣም ብዙ ደም እየፈሰሳት እሷን ይዤ ስሄድ እንዴት ላስረዳ? ማለት አንተ ቪዲዮን አይተዋል። እዚህ ጋር ለተመልካች ማሳየት የማንችለው ቪዲዮ ስለሆነ ነው። ይሄ ቪዲዮ ሌሎች ሰዎች እጅ አለ፣ ገባ? ለእኛ ልከውልን ነው። አላቅም ለምን ከተሙ ጋር ኬዙን እንዳገናኙት ማን፣ እኔ ግራ ገብቶኛል። ገባ? መጀመሪያ ተሙን ለማስገደል አንተ የሞከርከው ተባልኩኝ። ከዛ በኋላ ደግሞ እንደዚህ አይነት ቪዲዮ ተላከልኝ። አብራችሁ ክፈቱት፣ አብረ ከሳሚና ከተሙ ጋር ክፈት የተባለው ለዚሁ ነው። ገባ? የመጀመሪያው ቪዲዮ እኔን ነፃ ያደርጋል ብዬ ያው ዘና ስል ወይም ደግሞ ስደሰትም በለው እሺ። ሁለተኛው ደግሞ ሌላ ዱብዳ። አይዞህ እንግዲህ ተመልካቾቻችን የትኛውም አይነት ነገር ቢፈጠር በእኔና በሱ መሀል ብዙ አላስፈላጊ ቃለ ምልልሶችንም አድርገን ቢሆን እንደዚህ አይነት ወንጀል ላይ ይሳተፋል ግን ብዬ አላስብም። የተፈጠረውን ነገር በደንብ አይቻለሁ። ቪዲዮ በጣም አስደንጋጭ ነው። ሁልጊዜም ካሜራችንን አብርተን ከእናንተ ቤተሰቦቻችን ጋር ለመገናኘት የምንሞክረው የሚፈጠረውን እያንዳንዱ ነገር ለማሳየትና ለወገን ደራሽ እንደሆንን የተበደሉ ሰዎችን እንባባሽ እንደሆንን እንድታዩልን ነው እና ሚኪ ላይ ሰዎች ነገሮችን እያጠመዱ እንደሆነና ወደ አላስፈላጊ መንገድ እንዲሄድ እያደረጉ እንደሆነ በተወሰነ መልኩ እኔም ተሙም ለመረዳት ሞክረናል። ትንሽ አላስፈላጊ ጨዋታዎች ነበሩ። ከዛ በኋላ ግን ረጋ ብለን ነገሮችን ሲናጤን እውነት ነው በእንደዚህ አይነት በቀላል መንገድ እንደዚህ አይነት ነገሮች ሊፈጠሩ አይችሉም። ውስብስብ ነገሮች ሊከቱን የሚፈልጉ ሰዎች አሉ። ከዚህ በፊት ተሙ ላይ የተፈጠረውን ነገር ታውቃላችሁ። በገዛ ቤተሰቦቹ ጭምር ስንት ነገር ሲሆን እንደነበር ሚኪ ከኛ ጋር በነበረውን ቆይታ ሲናገር ነበረ። የገዛ ቤተሰቦቹ ስንት አይነት ነገር ሲያደርጉበት እንደነበረ። ይህ ማለት ደግሞ እንኳን ከውጭ ያሉ ሰዎች ይቅርና የኛ የምንላቸው ሰዎች እንኳን እያጠቁን ያሉበት ሁኔታ ነው ያለው። ይህ ስራ ከምን አይነት ወንጀለኛ ጋር እንደሚያገናኘን ስንቱን ወንጀለኛ እንደሚያጋፍጠን በደንብ ታውቃላችሁና ያንን ነገር ደግሞ በጋራ መወጣት ካልቻለን እርስ በርስ የምንባላና የምንባጠስ ከሆነ ነገሮች ወደ ከፋ ነገር እንደሄዱ ነው የሚያደርጉትና እኔና ሚኪ መሀል የተፈጠሩ አላስፈላጊ ችግሮች ነበሩ። እነዛን ችግሮች ግን በንግግር ለመፍታት እየሞከርን ያለ ነው። ከዚህ በኋላ ደግሞ በደንብ የሚፈቱ ይሆናል ማለት ነው። በደንብ እንተጋገዛለን። ተሙን ለማስገደል የሞከሩትን ሰዎች ለህግ እናቀርባቸዋለን። ሚኪን በእነዚህ አይነት መንገድ እያስፈራሩ ያሉትንም ሰዎች ጭምር ተባብረን ለህግ የምናቀርባቸው ነው የሚሆነው። ሚኪ ቃል የምገባልህ ነገር ተሙን ለማስገደል የሞከሩትን ሰዎች ለህግ ሳላቀርብ በእንደዚህ አይነት መንገድ አንተንም ሲያስፈራሩ የሆኑትን ሰዎች ለህግ ሳናቀርብ በፍጹም እንቅልፍ የሚባል ነገር አይኖረንም። እሺ አንተ መረበሽ በዚህ ልክ መሆን መቻል የለብን። በዋናነት እነዚህ ሰዎች የሚፈልጉት የእኛም መረበሽ የእኛም መከፋት ነው፣ የእኛም መከፋፈል ነው። እኛ ደግሞ ከየትኛውም አይነት ጊዜ በላይ አንድ ሆነን ጠንክረን የተሻለን ሰዎች ሆነን ወንጀለኞችን ለህግ የምናቀርብ ሰዎች መሆን መቻል አለብን። እሺ ሚኪ እኔ እንጃ። እኔ ሳሚ አመሰግናለሁ ለሁሉም ነገር፣ ግን በቃ ነገሮች ጥሩ አይደሉም። የሆነ መቀበል ያለብኝ እውነታ አለ። እረፍት ማድረግ ፈልጋለሁ። ስለምንም ነገር መስማት አልፈልግም። ሳሚ ይኸውልህ ሚኪ አሁን መስነፍ መድከም መቻል የለብህም። ይገፋናል። ስራችን በጣም እረፍት የሚነሳ ነው። አንዱን ነገር ለቀቀን ስንል ትንሽ ማረፊያ ጊዜ ያገኘን ስንል ሌላ አይነት ኬዞች ነው የሚመጡት እና ሌላው ይቅርና እዚሁ እንድንመረምርላቸው የሚፈልጉ ሰዎች እንኳን ብዙ አሉ። ብዙ ኬዞች እንድንይዘላቸው የሚፈልጉ ሰዎች አሉና እኛ ካረፍን ብዙ ሰዎች ይጎዳሉ፣ ብዙ ንጹሃኖች ይበደላሉ፣ ብዙ ወንጀለኞች በነፃነት ሀገራችን ላይ እንዲሄዱ እናደርጋለን። ምን ያህል እየሰራ እንደሆነ ምን ያህል ውጤታማ እንደሆነና የብዙ ሰው ጸሎት እንደሚጠብቀን ደግሞ በተመልካቾቻችን ማየት ትችላለህ አይደለ? ስለዚህ መረጋጋት መቻል አለብህ። ደከም የሚባል ነገር ካንተ መስማት አንፈልግም። ብዙ ነገሮችን አሳልፈዋል። ብዙ አይነት ነገሮች አልፈዋል በአንተ ህይወት ውስጥ። አሁንም ግን በርትተህ ጠንክረህ ነው እዚህ ቦታ ላይ ያለኸው። አሁን ማንተጋገዝ ከሆነና አንተ ደከመኝ ብለው ወደኋላ የምታፈገፍ ከሆነ ግን ጠላቶቻችን የሚፈልጉት አንድ ደረጃ ይሄንን ነው። ያንተ መድከም ለነሱ ትልቅ ብርታት ነው። ነገ ከነገ ወዲያ ደግሞ እኛንም ያደርጋል። እባክህን ይኸውልህ ሚኪ ይሄን ነገር እያልኩ ያሉት እባክህን ሚኪ እንደዛ እስቲ አንድ ካሜራ እባክህን እንግዲህ እስቲ ከካሜራ ጀርባ ያላችሁ ሰዎች እባካችሁ ለማረጋጋት ሞክሩ። ያው እንግዲህ ተመልካቾቻችን ምን ብዬ እንደምነግራችሁ አላውቅም። ትንሽ ያየነው ቪዲዮ በጣም የሚረብሽ ነው። ሰዎችን ለማዳን የተበደሉ ሰዎችን ባለማበስ በሞከረበት አይነት አጋጣሚ ነው ያንን ቪዲዮ እንደ አንድ ሚኪን ማጥቂያ መንገድ ጠላቶቻችን ይዘውት ያሉት እና በጣም ተረብሸዋል፣ በጣም ተከፍተዋል። የራሱ የግል ቤተሰቦችም ጭምር ምን አይነት ጉዳት ሲያደርሱበት እንደነበረ ከኔ ጋር በነበረን ቆይታ ሲናገር ነበር እና አሁን ደግሞ ተሙን በተለየ አይነት ጉዳት ላይ ነው ያለው። ሰዎች ሊያስገድሉት ሙከራ አድርገው ነበር።
ትንሽ ጤንነቱ አገገመ ስንል ደግሞ እንዲሁ በራሱ ሰዎች ይሄ ነገር ተፈጠረ እየተባለ አላስፈላጊ ግርግር ውስጥ አይምሮን ለመውጠር እየተሞከረን ያለውና መተጋገዝ መቻል እንዳለብን ይሰማኛል። ተሙንም ሚኪንም ማተን ነገሮች እንዴት እንደሚሆኑ አላቅም። ሁለቱንም ግን አበርትተን አጠንክረን ወደ ቀደመው ጥንካሬያችን ወደ ቀደመው ብርታታችን እንደምንመለስ ተስፋ አደርጋለሁ። እንግዲህ ሚኪን ለማውራት እሞክራለሁ ማለት ነው። ተመልካቾቻችን በደንብ ነገሮችን አጣርተን ግን ተሙን ለማስገደል የሞከሩትን ሚኪን በእንደዚህ አይነት መንገድ እንዲሄድ ያደረጉትን ሰዎች ለህግ አካላቶች እንደምናቀርብ ቃል እገባላችኋለሁ። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጋብዛለን። ቸር ቆዩ።